ስድስት ወይ የጥልቁ ማህበር ድብቁ ግሩፕ ዓላማውን በሃይማኖት ውስጥ ገብቶ ዓላማውን እያስፈጸመ ነው እያልክ ነው? አዎ የሚሆነው እኮ እንደዛ ነው። አሁን ለምሳሌ አሜሪካ ነገራውን ወንድ ሴት ምናምን አሁን እንትን ነው ግዴታ ነው። በህግም ጸድቋል፣ በሁሉም ነገር ጸድቋል። ስለዚህ የሚያስፈጽም የሃይማኖት አካል ያስፈልገዋል። አሁን በሌላው ዓለም ላይ ስናይ ካቶሊክ ግንባር ቀደሟ ናት። የዚህ ነገር አቀንቃኝ የመንፈሱ አራማጅ ከሮማ ካቶሊክ ከሚባለው ከዋናው ምንጫቸው እዛ ጋ ነው። ቀጥሎ ያለ በቃ አሁን የጦርነት የሽብር የበሽታ የምናምን የምትለው ነገር ሁሉ ዓለም ላይ የሚዘውሩ በእነሱ ነው። ትክክል። ሁሉም ነገር ማለት ነው። ቀጥሎ ደግሞ ኦርቶዶክስ ነው በድርሳናትና በገድላትን። አዎ አሁን ይሄን እኮ ነው የምነግርህ። ኦርቶዶክስ የመጀመሪያው ያን አይደለም። ምንድን ነው ጽሁፎቹ አሉ እንትኖቹ አሉ። ሲጀመር እኮ ምዕመናኑም እኮ አውቃቸው ምን አንድ ነገር ልንገርህ እስኪ በጣም የሚገርምህ ነገር ማለት ነው እነዚህ መጽሐፍ እኮ ከሚያነባቸው ወይም ቁሞ ከሚደግመው ከዛ አካል ውጪ ሰሚው ወይም ምዕመን የምትለው አካል እኮ ምን እንደሚባል ራሱ እኮ አያውቁም። ምክንያቱም በብዛት የተጻፈ በግዕዝ ነው። ትክክል አያውቁም። ገባ አይደለ? ሰው ራሱ ሆነ ትውልዱ የተወዛገበው እኮ ማለት ነው። አንተ እውቀት በሌለ ነገር ላይ ቁጭ ስትል ለዛ ነገር እንትን ነው የምትሆነው። ገብቶሃል አይደለ? ማወቅ አለብህ በመጀመሪያ። ምክንያቱም እግዚአብሔር ራሱ የእውቀት አምላክ ነው። የእውቀት ሁሉ ራስ ክርስቶስ ነው፣ እግዚአብሔር ነው። ስለዚህ እግዚአብሔር ራሱ በቃ በመጽሐፍ ቅዱስ ተጠቀሱ እኮ ለዛ ሕዝቤ ካለማወቁ የተነሳ ጠፋ ያለ እግዚአብሔር እኮ ለዛ። ምክንያቱም እውቀት ስለሚጠቅም ነው። ማወቅ ካልቻልን ትክክለኛውን መንገድ መለየት ስለማንችል ማለት ነው። ስለዚህ ሕዝቡ የሚያነበው የሚከተለው ምናምን የሚለው እኮ የማያውቀውና የማይሰማውን እንትን እኮ ነው፣ የቋንቋ ነው። ተረዳኝ አይደለ? በትክክል 5 ገጽ ዘሎ ያንብበው 20 ገጽ ዘሎ ያንብበው ሙሉውን ያንብበው እንኳን አይደው የለም። ተረዳህ ያላል አባባሌ? አሁን ውዳሴ ማርያም ይባላል የሰኞ የማክሰኞ የወሮብ የሐሙስ ምናምን የተባለ አለ አይደለ? የሰኞውን ሙሉውን ያንብበው የሰኞ ላይ የሮቡም ያንብብል አታውቀውም አንተ። ምን እውቀቱ የለም። ምንም አታ ልክ ነው። ልክ እንደዚህ ኑ ንሰግድ ወንግነ ኢላቲ ለመድኃኒት ለማርያም ድንግል ለዘገብረት ብርሃነተ አበይተ ባቲታ ይላል። አሁን ትክክል አይደለም። ምን ማለት ነው? እስኪ ታላላቅ ብርሃናትን ለፈጠረች ለመድኃኒታችን ለድንግል ማርያም እንስገድላት ማለት ነው። አሁን ብርሃናትን የፈጠረችው ድንግል ማርያም ነች አይደለችም? ግን ያው ህዝቡ አይገባው ምን እየተባለ ነው? ካለመስማቱ የተነሳ ነው። ካለመስማቱ የተነሳ አሜን ይላል። አያውቅማ ስለሚባለው ነገር ቢያውቅማ ቀና ብሎ ይላል እኮ እኔ በእውነት እኔ ለመጀመሪያ ጊዜ በጣም የነቃ ወጣት ያገኘሁት ዛሬ ነው። በጣም የነቃ ወጣት ለመጀመሪያ ጊዜ ኦርቶዶክስ ሆኖ እውነትን የሚመሰከር እውነትን የተቀበለ የዓለምን እንቅስቃሴ በትክክል ያጠናና ያነበበ ወጣት ያገኘሁት ዛሬ ነው። በእውነት እኔ በጣም ነው የማደንቀህ ግሩም። ቤባይ ስለ ከዚህ ወደ ማን እንሸሻለን? አሁን እኮ ሰው በትክክል እውነቱን ቢያይ እኮ አሁን ከዚህ እውነት ወዴት ይሸሻል? ወዴት እንሄዳለን? ከዚህ የዘላለም እውነትና ህይወት ከሆነ ነገር ውጪ ከገባህ ወዴትም አትሄድም። ወዴት መሸሽ አይቻልም። እና አሁን ይሄን ነገር ይዘህ አይደለም ኦርቶዶክስ ማለት አይደለችም የኦርቶዶክስ የምትባለው ማዕቀፍ ወይም ክርስቲያኖች ተሰብስበው ኦርቶዶክስ ተዋህዶ ብሎ የመሰረቶች ቀጥተኛዋ እቺ አይደለችም ብለህ ስትላቸው አንተ ኦርቶዶክስ አይደለም ይሏል። ትክክል። እሺ ሄር ደግሞ ወደ ጴንጤዎች ደግሞ ትሄዳለህ። ሰማይ ለነገር እኮ ሃይማኖት ምን ያክል ስለ ሰው ሃይማኖት ማለት በእግዚአብሔር አንድ ላይ ሃይማኖት ማለት ሲጀምር በአንድ ነገር ያመኑ ሰዎች ተሰብስበው የፈጠሩት ነገር ሃይማኖት ይባላል። ምክንያቱም ሰይጣንን የሚያመልኩ ሰዎች የሰይጣን ሃይማኖት ተብሎ ነው የሚጠራው። ትክክል አይደለ? ስለዚህ ወደ ፕሮቴስታንቶች ደግሞ ሄደ ሐሰተኛ ነቢያት ናችሁ፣ እግዚአብሔር ከሚለው ነገር ውጪ ነው የምታደርጉ፣ በነጻ የተሰጣችሁ በነጻ አትሰጡም ብለህ ደግሞ እንደዚህ ልክ ስትነግራቸው አንተማ ኦርቶዶክስ ነህ ይሏል። በቃ አሁን እኮ ትውልዱ ራሱ እኮ የሚገባበትና የሚረግጥበት እኮ ጠፍቶታል። እኔ ማጥም እውነት ልክ ነህ። እዛ ጋር እኔ በአባቴ ስም መጥቻለሁ፣ ሌላ በራሱ ስም ቢመጣ ትቀበሉታላችሁ እንዳለው ኢየሱስ ክርስቶስ
እነዚህ ሰዎች በራሳቸው ስም ሲመጡ እነ ጩፋ ነኝ መንጋጋም ነኝ ምናምን የሚሉ አንዳንድ ሰዎች ሲመጡ አሜን እያለ ነው የሚቀበላቸው ሰው ኢትዮጵያ ውስጥ። ሄሎ ሄሎ ኢየሱስ እንዴት ነህ ምናምን እያለ እኮ ወደ ኢየሱስ ክርስቶስ ስልክ እየደወልኩ ነው የሚል ሰው መጥቶ እኮ አሁን ጥያቄ ያልተነሳበት ሰው እኮ አለ እኮ ኢትዮጵያ ውስጥ እንደምታውቀው። ለማንኛውም እኔ ምንድን ነው የማደርገው መሰለ፣ አሁን እኔ የማነሳው ሀሳብ አለ። ክርስትና የሚስፋፋው ክርስትናን በመስበክ ነው። ትውልዱ መጽሐፍ ቅዱስን ማወቅ አለበት። አሁን እየተነሳ የእንትና ጠላት ነው እንትና አድርጉት እንትና በዚህ አሸማቅቁት ስለነ እንትና ማውራት። አሁን ክርስቲያን ገብቷል። አይሁድም ሙስሊምም ሌላም ጥላ እያልክ ከሆነ የምታስተምረው ክርስትና እየተስፋፋ አይደለም። እውቀት የሌለው ፎንጋ ትውልድ ነው የምታፈራው አይደለ? እንደዚህ የሚያደርጉት ደግሞ እነፎይ ናቸው። ስለዚህ ትውልዱ መጽሐፍ ቅዱስ እንዲያነብ ይልቀቁት ብለን ስንል ክርስትና እየተሳደቡ ነው ብለው የእኛ ስም ያጠፋሉ። ምን ትላለህ? ስለዚህ እኛ ክርስትና መማር አለበት፣ ሰው ወንጌልን ማንበብ አለበት። ምክንያቱ እየተማረ ያለው ጥላቻ ነው፣ የማያስፈልግ ብሽሽቅን ነው እየተማረ ያለው። ውስጡ የሞላው በጥላቻ ብቻ ነው። ከሱ ወጥቶ መጽሐፍ ቅዱስን መማር አለበት ብለን ስንል ክርስትና ይሳደባሉ፣ አስተማሪዎች ይሳደባሉ ይላሉ። እነሱ አስተማሪ አይደሉም ያለ ነው። ምን ትላለህ? ብራዘር የእውነት ነው የምነግርህ። እኔ ራሱ ማለትም ማን በጠየቀኝ እያልኩ ነው። በቃ ነገሮችን የጠየቀኝ ማለት ነው። አሁን የጠየቃቸውን ጥያቄዎች በሙሉ ማለት ነው። በመጀመሪያ ደረጃ ትውልዱ ምን እንደሆነ ልንገርህ አንድ ነገር፣ እግዚአብሔር እንደሚናገር ማለት ነው። ራስ በሆኑ መሪዎችና ጅራት በሆኑ መሪዎች የሚመራ ትውልድ ተከታዮች ይለያል። ማለትም ራስ የሆኑ ሰዎችን የሚከተል ወይም የክርስቶስ የሆኑ ሰዎችን የሚከተል ትውልድና ጅራት የሆኑትን ወይም የዲያብሎስን ስራ የሚሰሩ ሰዎችን የሚከተል ትውልድ ያስታውቃል። እሱም ምልክቱ ምን እንደሚል ታውቃለህ አይደል? ለመጽሐፍ ቅዱስ ከመንገድ ወጥቶ ይቀበዘበዛል ይላል። ምልክቱ ነው። ከእግዚአብሔር ያልሆነን ነገር ሁሉ የሚከተል ሰው አንድ ምልክት አለው። ተቀበዝባዥ ነው። እረፍት የለውም በህይወቱና ትውልዱን አሁን አይተው ከሆነ በኦርቶዶክስም ያለው በፕሮቴስታንት በየትኛው አቅጣጫ ያለው እየተቀበዘበዘ ነው ያለ። አዩ አይደለ? ይሄ ምንድነው? በትክክለኛው መንገድ እየተመራ ስላልሆነ ነው። አንድ ሁለተኛ፣ ለምንድን ነው በትክክለኛው መንገድ ያልተመራው ስትል፣ ለዘመናት በመቶ ለሚቆጠሩ አመታት በሺዎች ለሚቆጠሩ አመታት ትውልድ ሲያልፍ ትውልድ ሲመጣ ትውልድ ሲተካ መሪ ሲሄድ መሪ ሲያልፍ መሪ ሲመጣ ትውልዱ መጽሐፍ ቅዱስን ከማንበብ ተከልክሏል። የእነዚህ ሰዎች የመጨረሻ ታርጌታቸው ምንድነው? ትውልዱ መጽሐፍ ቅዱስ ካለማንበቡ የተነሳ ነው። ይሄን ሁሉ ዘመናት ተሻግሮ ቤተክርስቲያን እየቦጠቦጡ በመንፈስ ቅዱስ እያላገጡ እግዚአብሔርን ያሳዘኑ ትውልድን ወደ ተሻለና ጥልቅ ወደሆነ መከራ በላይኛው ደግሞ ወደ ጥልቅ ወደሆነ ወደ ዘላለም እሳት እየከተቱት የኖሩት ሰው መጽሐፍ ቅዱስ ስለማያነብ ነው። የሁሉንም ቦታዎች መጽሐፍ ቅዱስ አሁን የኦርቶዶክሱን ተወው፣ በቃ የታወቀ ነገር ነው። በቃ አዋልድ መጽሐፍ ካልሆነ መጽሐፍ ቅዱስን ካነበብ ጴንጤን የምትባል ገለመሌ ብዙ መከራ አለ አይደል? ፕሮቴስታንቶች ላይ ራሱ ስትሄድ አሁን ከዘመናት በኋላ እንደ አዋልድ መጽሐፍ የሚነበቡ የፓስተሮችና የነቢያት መጽሐፍ የተጻፉ ነው። ገባህ አይደለ? አንተ መጽሐፍ ቅዱስን አንብበህ መንፈስ ቅዱስ ከሚያስረዳ ይልቅ ፓስተሩ የተነተነው ትንታኔው ለአንተ ህይወት የሚሆን ብሎ የሚያምን ትውልድ ደግሞ አለ እዚህ ጋር። ስለዚህ እነዚህ መሆን የፓስተሮችና የነቢያት የሚጽፉት መጽሐፍ ከጊዜ በኋላ እንደነ አርሴማና እንደነ እንትና መሆኑ አይቀርም። ምክንያቱም እያንዳንዱ መጽሐፍ ውስጡን ገብተህ ስታነበው እኔነት አለበት። እኔ የሚል ነገር አለው ውስጥ ላይ ማለት ነው። ስለዚህ እግዚአብሔር ደግሞ እኔነትን አይፈልግም፣ አንተነትን ነው የሚፈልግ። እሱ እንድትለው ነው የሚፈልግ። ዲያብሎስ እኮ የወደቀው እኮ ሌላ ነገር እያደረገ አይደለም። እኔ ብሎ ያችን ነገር ባሰበበት በዛች ቅጽበት ወርቋል ኦልሬዲ ማለት ነው። ከዛ በኋላ ነው በሉ ላይ መሰላለሁ ምናምን ብሎ የቀፈጣጠለው ከወደቀ በኋላ። ስለዚህ ማለት እኔነት ይጥላል። አዩ አይደለ? እኛ እኮ እነዚህ የአዋልድ መጽሐፎች የምንቃወማቸው ክርስቶስን ስለማይጠቅሱ እኮ ነው። ክርስቶስ ስለማይሉ፣ እግዚአብሔር ስለማይሉ፣ መንፈስ ቅዱስ ስለማይሉ፣ የቀራንዮውን ደም ስለማያመለክቱ፣ የትንሣኤው ኃይል ስለማይገልጹ
ለዛ እኮ ነው የምንቃወማቸው፣ እኔነት ስላለባቸው ማለት ነው። ስለዚህ ሁሉም ሃይማኖቶች፣ ሁሉም መንግስታት አብሶ በዚህ በመጨረሻው ዘመን ሁሉም ተባብሮ እየሰሩ ያሉት ለአንዱ ለጥልቁ ኃይል ለዲያብሎስ ነው። ለዚህ ደግሞ የመጨረሻውን ትልቁ ነገር የምነግራችሁ ምንድነው? መጽሐፍ ቅዱስ በዚህ ሰዓት ስንት ብር እንደሆነ ዋጋው ታውቃላችሁ? 3,000 ብር ነው። እሺ አባቴ 81 አትልም 66 አትልም። መጽሐፍ ቅዱስ 3,000 ብር ነው። እሺ ትውልዱ እንዳያነብ የተኬደበት ጥግ ነው የምነግርህ። ጥጉን ማለት ያንን ደግሞ ማንም ግለሰብ እኮ አይደለም የሚሸጠው። ሲጀመር መጽሐፍ ቅዱስ በግለሰብ ደረጃ ምን ያደርጋል? ቤተክርስቲያን ራሷ ናት 3,000 ብር የምትሸጠው ማለት ነው። አንተ እሱ ይገርማል። በነፃ የሚታደል የሚል መጽሐፍ ቅዱስ በ3,000 ብር ይሸጣል። ቁጭ ብሎ በነፃ የሚታደል የሚል ወይ ያለ እኮ ምን አይነት ህግ እንደሚጣስ ነው የምነግርህ። እነሱ ከእግዚአብሔር ቢሆኑ ኑሮ ይሄ ሁሉ ግርግር፣ ይሄ ሁሉ ቢሮክራሲ፣ ይሄ ሁሉ አካውንት፣ ይሄ ሁሉ የህግና የእንትን የቢዝነስ አስተዳደር የቢዝነስ ሩጫ ሁሉ ነገር ከክርስቶስ ቢሆን ኑሮ አንደኛ ትውልዱ እነሱ እንደጠገቡት ይጠግብ ነበር። ይሄ ሁሉ ከክርስቶስ ቢሆን ከክርስቶስ አሁን ክርስቶስን የተከተለው እንደዚህ ሆኖ እኮ ቢሆን ኑሮ እነ ይጮፋ መኪና እንደነዱ ትውልዱ መኪና ይነዳ ነበር። ጳውሎስ እንደዛ እኮ ነው ያለው አይደል እንዴ? እነዛ ሰዎች ከኛ ተለዩ ሲሉት አለ ተዋችሁ አለ። በቃ ድሮም ከኛ ጋር አልነበሩም፣ አሁን ከኛ ጋር እንዳልሆኑ ይታወቅ ዘንድ ከኛ ተለይተዋል። እነሱ የሚያደርጉት ነገር ሁሉ ከክርስቶስ ቢሆን ኑሮ እኛም እንደነሱ ነው ነበር አላችሁ። 4 ነጥብ። አሁን ላይ ያለው እንቅስቃሴ ሁሉ በቤተ ክርስቲያን ይደረጋል የሚባለው ነገር ሁሉ ከክርስቶስ ቢሆን ኑሮ ትውልዱም እነሱ እንደሆኑት ይሆን ነበር። በየዋነት እግዚአብሔርን እየተከተለ ያለ ምስኪን ህዝብ ነው የኢትዮጵያ ህዝብ ማለት ወንድሜ። ለራሱ አይምሮ ተላልፎ ያልተሰጠ ህዝብ ማለት በዚህ ሰዓት በዓለም ኢትዮጵያ ላይ ያለ ህዝብ ነው። ለራሱ አይምሮ ላጋንንታዊ ስራ ለራሱ ፍቃድ ሙሉ በሙሉ ያልተሰጠ ፈራ እግዚአብሔር ያለው ፍጥረት ያለውን በዓለም አንፃር ስታየው ኢትዮጵያዊ በጣም ይቀርባል እንደዚህ አይነት ነገር ማለት ነው። ይሄ ሁሉ የሚገባው አስራት በኩራት ይሄ ሁሉ በቤተ ክርስቲያን ዙሪያ ሆኖ የተሰራ ህንፃ ማሳጅ ቤት ያረጉታል። ምንድነው ይሄ ፀጉር ቤት ያረጉታል። ምን የማያረጉት ነገር አለ እንዴ? ነጋዴ ዋሽቶና ዘርፎ ሰርቆ የሚሸጥበት ለሚሸጠው ነጋዴ የእግዚአብሔርን ቤት አከራዩታል። እሺ ይሁን፣ ያንን ሁሉ ሳንቲም ምን አለ እንኳን የበሉትን በልተው ያጠፉትን የዘሙቱበትን ዘሙተው ምን ችግር አለ? ቀሪውን መጽሐፍ ቅዱስ አሳተመው ለህብረተሰቡ ቢሰጡት ቢያድሉ በነፃ ምን ችግር አለው? ሰው መጽሐፍ ቅዱስ አነበበ ማለትም አሁን መታየውን አንቀሳቃሽና ተንቀሳቃሽ በሙሉ ከጌም ውጭ ነው የሚሆነው። ስለዚህ አሁን ላይ ያለው ነገር ምንድነው? ይሄን እውነት ታጥቀን ማለት ነው። ሲጀመር እኮ እኛ በትክክለኛው እንናገር ከተባለ አሁን እንደ ሀገር እንደ ህዝብ እንደ ማህበራዊ ህይወት ምናምን እንደዚህ የመጣህበት ነገርን ምክንያቱም እግዚአብሔርም ደግሞ እንደሚለው ምንድነው ወንጌልን ለማድረስ ካስፈለገን ከሰው ጋር በሰላም መኖር ግድ ይልሃል መጀመሪያ። ምክንያቱም ፍቅር ከሌለ አንተ ምንም ነገር ብታረግ ከንቱ ስለሆንክ ማለት ነው። ስለዚህ እኔ አሁን እንደዚህ ለምንገበገብለት ለሚቆጭለት እውነት አልበራለት መጽሐፍ ቅዱስ ያንብብ ለምለው ህብረተሰብ ፍቅር ከሌለኝ ይጄ ወንጌልን ማድረስ አልችልም። ፍቅር የላቸውም። ወዴትም የማይንቀሳቀሱት እኮ ለዚህ ነው። ተመልከት፣ ከዚህ ካለንባት ከአዲስ አበባ በየአራቱ አቅጣጫ 50 ኪሎ ሜትር ብትሄድ ማለት ነው ወንጌልን የማያውቅ መጽሐፍ ቅዱስን የማያውቅ ከዚህ ከአዲስ አበባ ነው የምነግርህ። በአራቱ ማዕዘን 100 ኪሎ ሜትር ብትሄድ ከእግዚአብሔር እውቀት ውጪ የሆነ ትውልድ ታገኛለህ ማለት ነው። ስለዚህ ሶሻል ሚዲያ ላይ ያሉ ሰባኪነን የሚሉ ሰዎች ጅራት ናቸው እያልክ ነው? ልነግርህ ነው አሁን ስለነሱ ማለት ነው። ስለነሱ ምንድነው ታውቃለህ አይደለ? አሁን በቀናትም በትክክለኛውም ነገር በመወቅም ሆነ ባለመወቅ ክርስቶስ ይሰበካል። እኔ አምናለሁ አንድ ነገር ማለት ነው። ነገር ግን እንደ ቤተ ክርስቲያን እንደ ክርስቶስ ግን ስትነሳ ማለት ነው ህይወት የሚባል ነገር አለ። አሁን ወንጌል የሚብራራ ክርክር ምናምን አይደለም። አሁን ጠቅላላ በቲክቶክ ላይ ያሉት ፕላትፎርሞች በሙሉ አይታቸው ከሆነ አሰልቺ ኢነርጂን የሚያስጨርስ ይሄ መንፈስ የሌለው ድርቅ ያለ ክርክር ገባ አይደለ? እንደው አንተን ወደ ጌታ ከማምጣት ይልቅ ጭራሽ ከእግዚአብሔር እንድትርቅ የሚያደርጉ ማለት ነው።
ለምንድን ነው ይሄው? አዎ ስለ ወንጌል ሳይሆን ስለ አንተ ሳይሆን ስለ ሌሎችን ሲያወሩ ነው የምታገኛቸው። እንትና እንደዚህ ያደረገ እንትና እንደዚህ ያደረገ። አዎ ምን አገባው? ወንጌልን ስበክ ነው አይደል? ልነግርህ እኮ ነው። ሲጀመር ይኸውልህ የኛ ቀናት፣ ስድብ ምናምን፣ ንዴት ምናምን የእግዚአብሔርን ጽድቅ አይገነባም። የሰው ልጅ ማወቅ ያለበት ነገር ይሄ ነው። እኛም ለእኛ የሚሻለን ምንድን ነው? እውነት ከሆነ ከዘላለም ሕይወት ጋር ከእሱ ጋር ተባብረን ሕይወቱን መኖር ነው እንጂ የኔ ንዴት፣ ብስጭት፣ አንተ እንደዚህ የእግዚአብሔር ጽድቅ አይገነባም ወንድሜ። ምንም መጀመሪያ ማወቅ ያለባችሁ ያንን ነው። ሁለተኛ መሰለህ መንፈስ የሚባል ነገር አለ። የእግዚአብሔር መንፈስ አይደለ? ለምን ይመስላል ሁሉም ይከራከራሉ እንጂ ውጤት እንኳን የለም። ያው የዛሬ 1 ዓመት የሚከራከሩ ሰዎች አሁንም እየተከራከሩ ነው። ስዕል አድኖ ይሉሃል፣ ምልጃ ይሉሃል፣ ገለመሌ ይሉሃል፣ ሰማዕታት አዩ አይደለ? ይሄ ሁሉ በሚወራበት ሰዓት ሂድ፣ በየማጥመቂያ ቤቱ ሂድ፣ ቁጭ ብሎ ስለ አጋንንት ነው አዳልሞቴ እንትና ምናምን ዘግንትን እያለ ሲለፈልፍ ነው የሚውል። ገብቶሃል አይደለ? ስለዛ በዛ ሰዓት ስለ ክርስቶስ ኢየሱስ ያድናል ቢል እኮ ሁሉ ነገር ብራይት፣ ጨለማ ይገፈፋል። ተረጋጋ ልፈልኩ ነገር 24 ሰዓት 365 ቀን እንዲህ ቁጭ አድርገህ በማይክ አንተ ማነህ? ምንድነህ? የት ነው የምትሰራ? ምናምን እንደዚህ የምትቀጥረው እኮ የሚቀጥሩት እኮ ነው የሚመስል፣ ወይም ሌላ የሥራ ፊልድ ነው የሚሰጡት ነው ይመስለኝ እኔ ሳስበው ማለት ነው። ትክክል። አዎ ከአጋንንት ጋር ሲያወሩ ስንት ናችሁ? 3 ሚሊዮን ይላሉ አጋንንት። ክርስቶስ ይሄን አደረገ አላደረገም? አባቶቻችን ይሄን አደረጉ አላደረጉም? በቃ አላደረጉም። እነው ፈይ ምንድን ያልከው? በኮመንት እንትን አልኩ። እነው ፈይ ምንድን ያልከው? እየተቀበዘበዙ ነው። አዎ ያለ በነ ፈይ መሰለ ያለ የሰው ልጅ ማለት ነው። ምን መሰለህ ቃል ብቻ ማወቅ ትርጉም የለውም አባቴ። ኃይል የሚባል ነገር አለ። የመንፈስ ቅዱስ ኃይል የሚባል ነገር አለ። ይኸውልህ ሲሞኖችን የሚያሳፍር እነዛን የጽድቅ ጠላቶች አይናቸው የሚዘጋ ከኋላ እየተከተልሽ የምታማርተውን ጠንቋይ ከሷ ላይ ያለውን አጋንንት መጥቶ ሙሉ የከተማዋን የዳቢሎሳዊ የገንዘብ ራን እንዲቆም ማድረግ የሚያስችል ያ የመንፈስ ቅዱስ ኃይል ነው አባቴ። ለዛ ቆኖ እግዚአብሔር ስሜን ይጠሩታል ግን ኃይልን ግን ክደዋል ያለ እኮ ለዛ ነው ወዳጅ። አዩ አይደለ? አሁን ስሙን የሚጠራ ቃሉን የሚያገን ኃይሉን የካደ ወዳጅ። ሌላውን ነገር ተው ልንገር አባቴ። ወንድሙን የሚጠላ ነፍሰ ገዳይ ነው አባ። ወንድሙን የሚጠላ እኮ ነው የሚለው፣ ጥላቻ እኮ ነው። ሌላ ነገር ወንድሙን ደንቆሮ ብሎ የሚሳደብ በገሃነመ እሳት ይገባዋል እኮ ነው የሚለው አይደል እንዴ? ትክክል። ይሄ ሁሉ ስድድብ ከማን ነው? ይሄ ሁሉ ብሽሽቅ ከማን ነው? ይሄ ሁሉ በኢኮኖሚ አንዱ ጥሎ ለማልፍ አንዱን አሳጥቶ አንዱን እንትን ብሎ አንዱን ምንድን ነው ይሄ? ለእግዚአብሔር ምኑ ነው ይሄ? እግዚአብሔርስ ደስ የሚለው ጸጋና ኃይልን ተሞልተህ ወጣ ለጠላቶች እናንተ የሰቀላችሁት እያልክ ስትሰብክ ማለት ነው። አባቶቻችን የሰቀላችሁት ዓለም የሰቀለችው እያልክ ስትሰብክ ያን ጥበብ መቋቋም ያቃተው ዲያብሎስ የሐሰት ምስክር አስመስክሮ አንተን በድንጋይ ሲወግር የሚያረጉትን አያውቁምና ይቅር በላቸው ስትል እግዚአብሔር በዛ ሰዓት ይደሰታል አባቴ። ቲክቶክ ላይ ቁጭ ብለህ አይደሰትም። ሲጀመር ሂዱ ወደ ዓለም ሁሉ ሂዱ ያለ አምላክ እንጂ ቲክቶክ ላይ ቁጭ ብለህ ፕላትፎርም ተከታተልና በዚህ ጭው ያለ አምላክ የለንም እኛ። አዎ በነገራችን ላይ አንዳንዴ ምንድን ነው አዎ ሌሎች ስላሉ እንትን ማድረግ ስላለብን ነው። ግሩሜ በጣም ነው የማመሰግነው። እኔ ሰዎች የራሳቸው የሆነ አመለካከት አላቸው በእምነት ዙሪያ። እኔ የራሴ አመለካከት አለኝ። ጲላጦስ ልክ እንደዛው፣ ማሂር ልክ እንደዛው፣ ጀነራል ታዝጀማል፣ ሩዋይና ሁላችንም አመለካከት አለን። ግሩምም የራሱ የሆነ አመለካከት አለ። ደስ የሚለው ነገሩ ምንድን ነው? ኢትዮጵያኖች የተረዳህበትን መንገድ እኔ በእውነት በጣም ነው ያረጋኝ። እንደው እኔ በቃ እኔ የተናገርኩት ነው የመሰለኝ። በጣም ተመስጬ ነው ያዳመጥኩት። በዛ ላይ ደግሞ ኦርቶዶክስ ቤተክርስቲያን በድርሳናትን በኩል የምታደርገው ነገር ኢሉሚናትነትን ነው ያልከው። ከኛ በፊት የሆኑ አባት ተናግረው ነበረ። አንዳንዴ እንደዛ ያደርጋታል ብለው ነበረ። ምክንያቱም ምንድን ነው ሴት ልጅ በወር አበባ ጊዜዋ የተፍተውባት ከዛ አንድ ሰው መጣና ምንድን ነው ሀፍረተ ገላዋን ሳማት።
ሀፍረተ ስጋዋን ሳማት። ከዛ የድንግል ማርያም ስዕል ተሰቅሎ ነበረና አፈ ወርቅ አለችው ይላል። እዚህ ጋር ያለው አንድ ሰው እናቱ ጋር 10 ጊዜ ተገናኝቶ ያስረገዘውን ወንድሙና ልጁ በእናቱ ሆድ ውስጥ ሳለ ገደለው የሚል ይሄ እርኩስ መንፈስነት ነው። በትክክል ነው። ይሄ ድራገን እንትን አምጥተው ሰይጣን ነው ምናምን እያሉ የሚያሳዩት ነገር ይሄ እነሱ ነው፣ የእርኩስ መንፈስ ነው። ገብቷል? የ666 አንተ እንደዚህ ብለህ ስትል አንተ 666 ነህ እያሉ አንተን ይውቅሳሉ። አንተ የተረዳህበት አንተ ያመጣኸው ነገር ግን እኔ በጣም ነው የተመሰጥኩበት። በእውነት ሁሌ የመጣ ሐሳብህን ስጥ። ምክንያቱ አስፈላጊ ነው። ትውልዱ መንቃት አለበት። ትውልዱ ከእንደዚህ አይነት የቆሸሸ የገማ ስራ መውጣት አለበት። ትውልዱ ከእርኩስ መንፈስ መላቀቅ አለበት። ትውልዱ ፈጣሪነትን በትክክል መረዳት አለበት። ታላቂነቱን መረዳት አለበት። ስራውን ፈጣሪነቱን በትክክል ማወቅ አለበት ብዬ ስለማመን ብዙ ሰው ይነቃል በአንተ እና በእንተ ሐሳብህን ስጥ። ግሩሜ በጣም አመሰግናለሁ። ያው ሰዓት እየሄደ ስለሆነ ነው። ሌሎቹ ደግሞ እዚህ ጋር ያሉ ይተንፈሱና እንወጣለን። እሺ ወንድሜ፣ እኔም እወዳችኋለሁ አባቴ። አመሰግናለሁ። በጣም ነው የማመሰግነው ከልብ በእውነት በጣም ነው የማመሰግነው። ከመውጣቱ በፊት ባቢ ለጎረም ይቅርታ በጣም ማሄር ቶ ደክሞታል ነው። ኧረ ተው ይጠይቅ ወጣ ያለ ጥያቄ ነው ገባኝ። በኮመንት እየጠየቀ ነበርና ወጣ ያለ ነው። ጥያቄ አይደለም ባቢ፣ ጥያቄ አይደለም። እሺ ግሩም ትልቁ እምነት አሁን አንተ ያዝከው ኦፕን ማይንድ መሆን ፖዚቲቭ ነገሩ በጣም ትልቅ ነውና በዚህ ፖዚቲቭ ሜንታሊቲ እስልምናን ብታቅ ስለ እስልምና ብትጠይቅ ባይጠቅምህም እንኳን ሙስሊም እንኳን ባትሆን ጥሩ ፖዚቲቭ የሆነ ፉትፕሪንት ጭንቅላት ላይ ስለሚኖርህ ስለ እስልምና ማወቅ የምትፈልገው ነገር ካለ ጠይቀን። እስልምና ላይ ግር የሚልህ ነገር ካለ ለማወቅ እንኳን ለአንተ ጥሩ ስለሆነ ማለት ነው። ያንን ለማለት ፈልጌ ነው ባቢ እንጂ አልጠይቀውም። አይ ገብቶኛል። ግን እኔ ግሩሜ በጣም ሀሳቡ ስለሚመቸኝ ስለተመቸኝ በቃ እሱ የግሉ እምነቱ ነው፣ አመለካከቱ ነው ባለበት እንደዚህ አይነት አመለካከት እኔ በእውነት በቃ ትልቅ ሰው ነው ያገኙት። እኔ አውቀዋለሁ በነገራችን ላይ ግን የዛሬ ንግግሩና ገለጻው ደግሞ በጣም እንትን ያደረገኝ ማለት ነውና በጣም በቃ ሀሳቡ ብቻ በቂ ነው። ትውልድን ለመቀየር እንደዚህ አይነት አመለካከት ያለው ሰው አስፈላጊ ነው ብዬ ነው ባለበት በቃ እሱ የሚያምነውን እምነት አለው እንትን አለው። አንተ ልክ ነህ፣ ያው ማሂር ልክ ነህ። እንትን እያደረክ ነው፣ እየተጣራህ ነው። ግን ለእኔ ነው እንደዛ ያልኩት። እኔ ደግሞ በቃ እንትን ብሎ በእውነት ሀሳቡ በጣም እኔ ባቢ አትሰማም? እሺ እኔ ጋር ብቻ ነው ወይስ ተቋርጠዋል? ማሂሮ ሰላም አለይኩም ጀነራል ሁላችሁ ማልሰሞት ተቋርጦ ነበር ሳይሆን ይቅርታ። ኦኬ ጀነራል ቀጥል እስኪ። እሺ እኔ ግሩም የምር እኔ እንደወጣት ኮርቼብሃለሁ። እንደ ኢትዮጵያዊ የክርስትና ሃይማኖት ተከታይ ግን ድንቅ ነህ። ቀጥሎ ግን ካንተ ላደንቆ የምወደው ነገር እኔም እንዳንተው ነኝ። ባይዘው ሐላሉን ነው የምናገረው። እኔም አንዳንዴ ወንድሞቼ ጋር እንከን ካለ የሚቀራረጽ ካለ ፊት ለፊት ነው ማሰጠውና ያንተን የተለየ ያረገብኝ ነገር ምንድነው? ይሄ ማንነትህን ለሆደ ማትሸጥ ግልጽ ሰው ነው። ተመችተኛል። ያው አንተ የተናገርከው ነገር በእርግጥ የተደበቀ ነገር አይደለም፣ ግን ይሄንን እውነት እንዲህ ወጥቶ
በአደባባይ የሚናገር ሰው እንደዚህ ብዙ ሰው ባለበት እኔ ማየቴ የምር እኔ ላንተ ያለኝ ክብር በጣም ከፍ ያለ ነው። እይታም ልክ እንደዛው ደስ የሚል ነው። እምነቱ አለ። እምነትህን ካድክ ማለት አይደለም፣ ያለውን ሐቅን የተናገርከውና ዩኒክ ነህ ለኔ። እንደዚህ አይነት እኔ እንትን እውነትን ይዞ የመጣ ሰው ሐሳብን በግልጽ የሚናገር በእውነት ላይ አደራጅቶ የሚናገር ሰው እኔ ይከብደኛል ስለ አከብሯለሁ ነውና በአጠቃላይ ግሩሜ ላንተ ያለኝ ቦታ ላቅ ያለ ነው። እውነት በመናገር ያው እኛም የምናውቀው ነገር ስለሆነ ይሄ ሐሳብ በሚነሳበት ጊዜ ያው ባቢም ያነሳዋል ቤቱ ላይ አጌንስት የሆኑ ሰዎች ናቸው። ያውም በጣም ከፍ ባለ ጥላቻ ነው ይህንን ሐሳብ ሲቃወሙ የምናየው። እንግዲህ ይመች ብያለሁ እኔ ግሩም። እሺ ወንድም አመሰግናለሁ። ያው ሁሉንም የሚያደርግ ያው እግዚአብሔር አይደለ ከኔ ነው ብዬ አላስብምና ያው ወዳችኋለሁ እኔም ወንድም። እሺ ኡስታዝ ጀማል ወይ ባቢ እንዴት አደርክ? ሰላም ብያለሁ። ደህና ነው? ሁሉ ሰላም፣ ሁሉ መልካም ነው። አይ ቅድም አትንኩ ስትል በነገራችን ላይ ተቀናቃኝ መጣብኝ። በቃ ወደኔ ያደርገዋለሁ ምትል መስሎኝ ነበር። ግሩሜ የምር በጣም በራሱ የሚመራ እንደ ወጣት እንደ ተማረ ሰው እንደ ትልቅ ሰው ነው ራሱን የሚመራው። አንዳንዴ ምን አለ መሰላችሁ ሰውነን እና አእምሮ ተሰጥቶናል። ጥሩን ከመጥፎ የምንለይበት ነገር አለና ዝም ብለን ስለተባለ ብቻ ምናልባት እኮ ከኛ በላይ ናቸው ብለን የምናስባቸው ሰዎች እኛ በልጠናቸው ልንገኝ እንችላለን እና የነሱ መሪ ልንሆን እንችላለን። ግሩሜ በጣም ደስ ብሎኛል። እንግዲህ ቀጣይ ብዙ ነገር እንጠብቃለን። የምር ዛሬ በቃ ባቢ ብሎ ነው ባያወራ ነው ያልኩት። ሌላ ጊዜ ባቢ ብቻ ያወራ የሚል ስሜት ነበረኝ፣ ግን በአንድ ቦታ ተክቶ ዛሬ በጣም ተገርመናል እና እስከ መጨረሻው በዚሁ መልካም ነገር ይመኝለታለሁ ማለት ወደ ሌላ ነገር እንዳይቀየር። እንደዚህ አይነት ሐሳቦች መነገራችን ላይ የሚመጡት በደንብ በማንበብ ስለ ራሳችን እምነት መጽሐፎችን በመገለባበጥ እንደዚህ አይነት ነገሮች ይከሰታሉና ግሩም በጣም እንደው የሆነ ሰዓት ላይ ፓውዝ ሲያደርግ እኔም ስለላወቅኩት ኮሜንቶች አውርዱት ሲሉ ማለት ነው ለዘይረው ነበር። ግን መታገሱ ጥሩ ነው። ምናልባት ባቢም ያየው ስለሆነ ግን መታገሳችን ፍሬ አፍርቷል ማለት ነው። ካሁን በኋላም እንዳይጠፋብን ይምጣ። ብዙ ነገር እንጠብቃለን። በጣም አመሰግናለሁ ኡስታዝ ጀማል። ይመላለሳል እኮ ግሩሜ ይመጣል ማለት አውርተን ነበረ ከዚህ በፊት። በጣም የሚደንቅ አመለካከት ያለው ወጣት ነው። በቃ ጽድት ያለ ወጣት ነው። በቃ አላስፈላጊ የሆነ ነገር አያስፈልግም ብሎ በግልጽ የሚናገር ሰው ነው። ለውድ ያደረ አይደለም፣ ህሊናውን የሸጠ አይደለም፣ የካድም አይደለም። በጣም ደስ የሚለኝ ነገር ከራሱ ከውስጡ ጋር ነው የሚያወራውን ነገር ውስጡን አብላልቶ ነው የሚያወጣው የሚተፋው ወደ ውጭ እንጂ ዝም ብሎ ከሰዎች ውስጣቸውን የማያምንበት ዝም ብሎ በሰምት ቁጥር ዝም ብሎ የሚነዳ ቲማቲም የሆነ ሰው አይደለም። አንዳንድ ሰዎች ከገበያ እንደተመለሰ ቲማቲም ናቸው። ሁሉም ሰው የነካካቸው ሰዎች ናቸው። የሁሉም ሰው ሀሳብ እነሱ ውስጥ አለ እና አንዴ የሆነ ነገር ስትለው ወደዛ ይወድቃል፣ የሆነ ነገር ስትለው ይወድቃል። ቲማቲም የሆነ ሰው አለ እና ግሩሜ ደግሞ ከአንገት በላይ አፍም አይደለም ማውራት ብቻ ሳይሆን በስነ ስርዓትም በጸባይ በትህትና ቁጭ ብሎ የሚያዳምጥ ሰው ነው። ጆሮውን ይጠቀምበታል፣ ይሰማበታል፣ ያዳምጥበታል፣ አይኑን ያይበታል፣ አፉን ይናገርበታል፣ አፍንጫውን ያሽትበታል፣ አይምሮውን ያሰላስልበታል፣ ያስተንትንበታል። እኔ በጣም ነው ደስ የሚልኝ እንደዚህ አይነት ወጣት። ሰው እነዚህ ተቅበዝባዞች ከአንገት በላይ አፍ ናቸው። አፍ ብቻ ነው ያለው ከአንገት በላይ ምንም ሌላ ነገር የላቸውም። ማውራት ብቻ ነው። መስማት አይችሉም፣ ማሸት አይችሉም፣ ማየት የለም፣ ማስተንተን ማሰብ የሚባል ነገር የለም። በቃ እንደዚህ ናቸውና ግሩሜ ከእንደዚህ አይነት ነገር ጽድት ያለ ወጣት ነው። እኔ በጣም ነው የማደንቀው። እንደዚህ አይነት ነፍ ወጣት እኮ አለው ውስጥ ለውስጥ ስለሚፈራ ስለሚደነግጥ ነው እንጂ አለ። እኔ አሁንም ምንድነው የምለው በውስጥ ገብተው ቅጥቅጥ ያድርጉታል፣ ይሰድቡታል። ዛሬ በጣም ብዙ ሰው ነው የሚሰድቡ። ግን ምንድነው እንደዚህ አይነት ነገር የሚቀበል ወጣት አይደለም። በሰዎች ዓላማውና አቋሙን የሚቀይር ሰው አይደለም። የሚታጠፍ ሰው አይደለም። የሚወድቅ ሰው አይደለም። የሚንሸራተት ሰው አይደለም። የጸና አቋም ያለው ሰው ነው። የራሱ ነው በቃ። ለዚህ ነው
በራሱ አቋም ሆኖ እውነትን ስለሚመሰክር በቃ ባለበት መልካም ሰው ነው ብዬ የምለው እንደዚህ አይነት ወጣት ነው ራሱ የሚያስፈልገው። በቃ እንደዚህ አይነት ወጣት የዓለምን ጉዞ እንቅስቃሴ በትክክል የተረዳ ሰው የሚደረገውን ድርጊት በትክክል ምን እየተደረገ እንደሆነ ከዚህ ወደዚህ የለየ ሰው ነው የሚያስፈልገው ራሱ ልክ እንደ ጉሩሜና በጣም ነው የማመሰግነው። ረመዳን እሺ ሰላም አለይኩም ሌሎቻችሁ። አሪፍ ሀሳብ ነበረ ጉሩሜ። አሪፍ ጭንቅላት ነው ያለው ባይዘው። እኔ ምንድነው የምልህ ጉሩሜ አንዳንድ ጊዜ አይነፋም እና ሰው ሀቅ ሲናገር ሰው እውነት ሲናገር የማይወድ ሰው አለ። በውስጥ በኩል የሚመጡ ስድቦችን ችላ በላቸው ለማለት ወዳለው። በመጀመሪያ አንዳንድ ጊዜ ሰው እውነት ሲናገር ሰው ያለውን ነገር ሲናገር አሪፍ አመለካከት ያለው ሰዓት በዚህ ሰዓት አይወደድም። በዚህ ሰዓት በቃ ይሰደባል ምናምን ያሉን ነገር እንድታስብ ነው የሚያደርጉና አይ ቲንክ እኔ ለመጀመሪያ ጊዜ ነው ሳይ ባቢ ጋር ጠዋት መጣለሁ፣ ግን ያው አይቻላልም። ምናልባት ከዚህ በፊት አብረን ሊሆን ይችላል፣ ግን አሪፍ ነው። አስደመምከኝ ነው የምለው አንዳንድ ነገሮች ሲሰማ አሪፍ ነው በጣም እንደዚህ ብቻ አላህ ሂዳያ ይስጥህ። አሁን ካንተ የሚጠበቀው አሪፍ ሊና አለ፣ አሪፍ አረዳድ አለ። እንደ ሰው መጥፎ ይባል አረዳድ የለም። ያለውን ነገር እንዳለ በዛው ባለበት እንደውም ሁሉም ነገር መርምራ አውቀ እውነተኛው መንገድና የተሻለውን ሃይማኖት ብትይዝ ብዬ ነው ማስበው። አላህ ሂዳያ ይስጥህ። ሌላ ምንም ብሎ ነገር የለም። ብቻ በርታ፣ በዚሁ ቀጥል። አንተ ምን አደረከው? እሺ ሮሃይና እኔ በነገራችን ላይ የነ ሂትለር የነ ስታሊን ስታሊን ብዬ ስላችሁ የሶቪየት ህብረት መሪ የነበረ ሰው ነው። ስታሊን እንትኑ አይደለም የአንዱ ስታሊን ነኝ የሚባል አንድ ገብረስላሴ የሚባል ልጅ አለ። እሱን አይደለም ስታሊን ብዬ ስላችሁ የአሁኑ ትውልድ ብዙም የማያውቀውም ስታሊን የእነሱን አካሄድና እንቅስቃሴያቸውን በጣም እንትን የማደርግ ሰው ስለሆንኩ በሆነ እኔ እሺ ሮሃይና ወይ ሰላም አለይኩም። እንዴት ነሽ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? ሁላችሁም እንዴት ናችሁ? አልሐምዱሊላህ። ሮሃይና ወይ ባቢ ወአለይኩም ሰላም አትልም? ምን ችግር አለ? እኔ አታሽንጂ እንጂ ለዛ እኮ ነው የመለስኩልሽ። እኔ እንዴ ወአለይኩም ሰላም አሪፍ ነው። ለማንኛውም አንድ ቀን ትል ይሆናል። አሰላም አለይኩም ወአለይኩም ሰላም። እና እንዴት ናችሁ? ደህና ነን። እንዴት ነሽ? አለው ማታ ጠፋ። ቀጥይ እዚህ ጋር ያለ ነገር አውሪ። በቃ አውሩኝ፣ ስራ እየሰራሁ ነው። እሺ እኔ በቀን 2 ከገባሁማ በጣም ከባድ ነው። አብቻለሁ ማለት ነው። እሺ ቢላ ኢታ ታማኝ ሐዋርያ ትላለህ በእውነት ቢላ አለ። ባቢ አንድ ማስታወቂያ ስራ ከፈቀድክልኝ ስራ አዎ እዚህ ጋር 800 ምናምን ሰው አለና ባለፈው ወደ ትግራይ ላይ ቁርአን ምናምን እያሰባሰብን ነበር እና ቁርአን ያላችሁ ቁርአኑ ራሱ ያላችሁ ያረጀም ይሁን ምንም ይሁን ለአብዱ መርካቶ መስጠት የምትችሉ ካላችሁ ወይ መላክ የምትችሉ በኖርማል በቁርአኑ ደግሞ መግዛት የምትፈልጉ ከሆናችሁ ደግሞ አንዱ ቁርአን 430 ብር ነውና አንዱም ቁርአን ትሆን መድረሳዎች ምናምን እዚህ ጋር እየተዘርጉ ስለሆነ ብናሰባስብላችሁ ብለን እኔም እዛው ስላለሁኝ እና በአብዱ መርካቶ ያናግሩት ለማሄር ብላችሁ ወይኔን አናግራችሁኝ ቁርአን እንትን እናድርግ። አሁን የተወሰነ ሰብስበናል፣ የተወሰነ ደግሞ እናንተ እዚህ ጋር ያላችሁ የምታግዙን ካላችሁ የሚል ሀሳብ ነው። ባቢ ሽኩራን፣ በውስጥ አናግሩኝ።
በውስጥ አናግሩኝ። እሺ በውስጥ አስቀምጡልኝና አናግሩኝ እኔን ወይ አብዱ መርካቶን ደግሞ ቁርአኑ ራሱ ካላችሁ አብዱ መርካቶን አናግሮት ይቀበላችኋል። አብዱ መርካቶ እና አላህ ይስጥልኝ። መግዛት የምትፈልጉ በውስጥ አናግሩኝ። እሺ ጀዛኩሙላሁ ኸይር። በጣም ተቸገረ ብዙ መስጊዶች ምናምን ስፔሻሊ ከፖስት ዋሩ በኋላ ከጦርነቱ በኋላ በቃ ምንም እንትን የለም። ሰው በራሱ ነው የሚለው የሚሰበስበው የሚገዛው ምናምንና ብዙ መድረሳዎች በቃ እንትን ሆኗል። ስፔሻሊ ገጠር ላይ መስጊዶች የተጎዱ የወደሙ ምናምን ስላሉ አሁን ላይ ወደ 200 ምናምን ቁርአን ሰብስበናል። ይገርምሃል ባቢ እዚህ ጋር አንድ የምትመጣለች እናንተ ጋር አንድ ክርስቲያን ለራሱ 60 ቁርአን የገዛችልን ከእንትን አንጻር በቃ እንደ ከቅርስ አንጻር ስለሆነና መግዛት የምትችሉ ካላችሁ በውስጥ አናግሩኝ። ቁርአኑ ራሱ ያላችሁ ሰዎች ካላችሁ ደግሞ አብዱ መርካቶን ለማሂር ብላችሁ አናግሩት። ራሱ አብዱ መርካቶ ገዝቶ ለኔ ስለሚልክልኝ ማለት ነው። ችግር የለው። አላህ ኸይር ጀዛችሁን ይክፈላችሁ። ስላቋርጠ ቤትን ከፍተ እንደዚህ ለምን እናስኬደው ማለት ከፕሮግራም ይዘህ ማለት ነው። ችግር የለውም። ይህ መሳብ ጥሩ ሀሳብ ነው፣ ግን የተሻለ ነገር እናገኛለን ብዬ ስላሰብኩ ነው። አዎ ነገሩ እንትን አድርጎታል እኮ ማስታወቂያ ነው። እንደዚህ አይነት ነገር እንዳለ እየተናገረ ነው። ከዛ ደግሞ የሚቀጥለው ነገር ወይ ቤቱ ከፍቶ ያደርገዋል ወይ የሆነ ነገር ያደርጋል ማለት ነው። ነገር ግን የሚያስፈልግ ነገር እንዳለ እየተናገረ ነው። እንደዚህ ማድረግ አለብን ብሎ እያሳወቃችሁን ነው እናንተን። ምናልባት ቤቱም ሲከፍት እንድትገኙ እንደማለት ነው። አይ አብዱ መርካቶን አናግሩ ሲል ማለት ውሳኔ እኮ ነው። በቃ ወስነዋል። አጠቃላይ በዚህ መንገድ በአብዱ መርካቶ በኩል እንደዚህ ከሚሆን ቤቱን ከፍቶ ንያ ያላቸው ሰዎች የናከለ ንይታለ ብሎ ከዛ በኋላ በማን በኩል ነው እንዴት ነው መሆን አለበት የሚለውን ደግሞ ከዛ በኋላ በዛ በነገር ቢሆን ባይነ በዚህ ሁኔታ ደግሞ ዋናው ለውጥ ማምጣት ነው። የኛ ፍላጎት የተሻለ ነገር ለማግኘት ስለሆነ የተሻለ ነገር እናገኛለን በሚል ነው። በዚህ ሁኔታ ደግሞ ያዋጣል ካልከማይሮ ችግር የለውም። አብሽር የኔ ሐሳቤ እዚህ ጋር ብዙ ሰው ስላለ ለማስተዋወቅ ነውና ከዛ በኋላ ቤት ስንከፍት ኢንሻአላህ ወይ ይመጣሉ እንደዛ አደርጋለሁ በሚለው ነው። ያነጋገር ስህተት ነው፣ ያው ስህተት ነው፣ ይቅርታ ብቻ ግን እንደዛ አድርጉ ያላችሁ ሰዎች። እዚህ ጋር ብዙ ሰው ስላለ ነው የተናገርኩት፣ ለዛ ነው እና ባረከላሁ ፊኩ። አይበዛም እኮ ምናልባት የማይገኙ ሰዎችም እንደዛ አድርጉ ምናልባት ለእንትና ነግራችሁ ነገሩን በሱ በኩል እንትን ልታደርጉ ብሎ ማለትም ልክ ነው እኮ። አይበዛም እኮ ጥሩ ነው፣ ምንም ስህተትም የለውም ራሱ እና መልካም ነው። ቤቱ ሲከፍት ገብታችሁ መገኘት አለባችሁ። የሚያደርገው ነገር አለ። አንባቢ ትውልድ እንዲፈጠር ከእናንተ የምትችሉትን ነገር መግዛት አለባችሁ። እኔ ጓል መቀሌ ናት 60 ነው 20 ገዝታለች ያለ እሷ ትሆናለች። እሷ ነች አይደል? ይመቻል። ጓል መቀሌ ምን አደረገች መሰለህ ባቢዬ? 60 ቁርአን ገዛችልን። ከዛ በኋላ ለመድረሳው የሚሆን ብላ ደግሞ አንዳንድ ትላልቅ ኪታቦችን ደግሞ ገዛችልን ማለት ነው። እና አላህ ኸይር ጀዛዋን ይክፈላት። የሚገርም ነው። ወጣ ያለ ሰው ሲሆን በቃ እንደዚህ ነው፣ ደንታ የለውም። አንድ ሌላ ክርስቲያን ቢሆን ግን አሁን የሚገዛውን መጽሐፍ ላቃጥለው የት ላግኘው ነው የሚለው። በእውነት ወጣ ስትል እንደዚህ ነው በቃ። ይመቻል ማለት ነገር ይመቻል። ኦኬ ፒላ እንዴት ነህ? ጉድ እኮ ነው። ሌላ ያቃጥለዋል እንኳን ሊገዛ አይቀርና ሌላ አይመችም። ኦኬ አዲስ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ ባቢ? ሰላም ነው አልሐምዱሊላህ። ያንቺን ድምፅ ትመስላለች ብለው ቅድም እኔ ሴትዮ ላላወራው ስኝ ነበር ለሳምንት ግን አላስቻለኝም። ኮመንት እያየሁ ነበርና የኔ የውስጥ ፍላጎትን የተረዳሽው መሰለኝ። የሆነ ኮመንትሽን ሳየው ከታች የሆነ እንትን እያየሁ ነበርና ገብቶሻል ነገር መሰለኝ። ቀጥይኝ። ዛሬ በጣም ግሩም ቀን ነው። ቤትን እንደስሙ ግሩም የሆነ ልጅ ተዋውቀናል። የአሰ ሙስሊም ፑሽ ልናደርግ እንችላለን፣ ግን አንዳንዴ ያልበሰለን ነገር ነካክተን ስፖይል ማድረግ አስፈላጊነት አይደለም። ባለው ሁኔታ ግን ራሱ ባለበት ሂዝ ሶ ፐርፌክት የሚል እሳቤ ነበር የነበረኝ እና አይ ቲንክ በዛ ተገናኝተን ሊሆን ይችላል
አንዳንድ ሰዎች ባሉበት መተው ራሱ አላህ ሁሉን ያውቃልና ነካክተ ስፖይል ካረከው መመለሻው ራሱ ሩቅ ይሆናል እና ባለበት ያለው አረዳድ እያለ የሚበስል ነው። አሁን ግን ባለው በራሱ አንዳንድ ጊዜ when you're awake የፈርስት awakening ላይ ትንሽ መቆየቱ አሪፍ ነው። ያለበለዚያ የሚቀጥለው ጋር ድንገት ሲገ ሊጣረስ ክላሽ ያደርጋል አንዳንዴ እና ለሌሎቹም ጭምር ነው። አይ ቲንክ አላህ ሁሉን አዋቂ ነው ብለን ካልን በራሱ ጊዜ ያለው አሁን የሚያሰጋን ነፍስ ናት እና አንተንም ጨምሮ ነፍስን እንዳታጣ ነው ጉጉታችን። ዛሬ ላይ የሚሆን አናቅም ስለ ራሳችንም ስለማናቅ ግን አትሊስት አላህ ፈቅዶ እንዲነቁ ካደረገ ደግሞ መንገዱን ሂዳያውን አላህ ይስጣችሁ ለማለት ያህል ነው። የማሂሮ ሰዎች ስላሉ ነው እንትን ያልከው ቤትን ከፍተክ እንመጣለን። በጣም አሪፍ ሀሳብ ነው ያነሳኸው። የሚገርም ሀሳብ ነው። ከዚህ ከሁሉ ነገር በላይ እውቀት ነውና እንደዚህ ደግሞ ላይክ መስጂድ ተቸግሯል ብለን ቁጭ ብለን የምናየበት ሁኔታ መኖር የለበትም። ኡስታዝም ልክ እንዳለው ለሌላ ሰዎች ከመስጠት ራሳችሁን ፑሽ አድርገን 200 ብቻ ነው ያገኙት ስትል ትንሽ አፊል ሰው ዲስአፖይንትድ እና እዚህ እንደውም 800 ሰውም ስላለ ሁሉም የራሱን ኃላፊነት እንዲወጣ ማሄርን ተከተሉትና በውስጥም ከፈለጋችሁ ውስጥ ምርጥ ሀሳብ ነው። ባቢዬ ግን በጣም ሳላደንቅህ አላልፍም። ቤትን ከፍተህ ስል ፕሮሞሽንም እንድንሰራ ሀሳባችንንም እንድንገልጽ ከሳናስፈቅድህ ነው አንዳንዴ ዝም ብለን የምንሄደውና ሀሳብህን ቤትን ከፍተክ እንደዛም እንድናረግ ያለ ፈቃድህም ዝም ብለን ስንፈልግ እንድንናገር ነፃ ስለሰጠህን እናመሰግናለን ባቢዬ። ሌላ ደግሞ ቅድም ድል የነበረው ጠፋብኝ። ልጁን ነበር የፈለኩትኝ ውዥንብር ውስጥ እንዳይከቱት አትሊስት ልክ ልልስል አንተም አግኝተኸኝ አልነገርከው። ልክ አሁን ገብተው እኛ ስለ እስልምና ያላልነውን ጭራሹኑ የማይሆን ነገር ውስጥ ድራይቭ እንዳያደርጉት ያወራው ስለራሳቸው ስለሚመለከተው ስለሚያውቀው ነገር የሚያወራ ሰው ደስ ይለኛል። አሁን ያስጠሉኝ ነገር ቲክቶክ ላይ ምን እንደሆነ ታውቃለህ? 2 አንካሴዎች ቅድም እንትን ያሉ 2 አንካሳ ሰዎች ድክም ምን ያሉኝ እዚህም ያልተባሉበት እንትን ይላሉ፣ እዛም ያነክሳሉ። ወይ አንዱ ላይ ፒዮር እውቀት የላቸው ስለ አንደኛውም ለማውራት ይዳድራሉና ዳስ ኤግዛውስቲንግ በጣም አድካሚ ነውና እንደዛ እንዳያደርጉት ትንሽ ስጋት ነበረኝ። ግን አሁን ላይክ አንተ አግኝተኸዋልና ገባህ እድሜው ሙሉ በዛ መቃረም ውስጥ እንዳይቆይ አትሊስት ባለበት ኦን ፕሮግሬስ እንዲሄድ አሪፍ ነው። ዛሬ ላይ 2 ቀን ስለ እስልምና ስለሰሙ ስለ እስልምና የሚያውቁ የሚመስላቸው ሰዎች አሉ ላይ ወይንም ደግሞ ኢቭን ሰልመው እንኳን ፕራክቲካሊ ገና እስልምና ባህር ነው አይታወቅም። እንኳንስ ለውጭ ለሆነው ለሚመለከተ አዋቂ ቀርቶ ማለት ነውና ብዙ አንካሳ ስለበዛ እዛ ውስጥ እንዳይቀላቀል አትሊስት አንተ እንትን ትንሽ ጋይድ ብታደርገው ለተወሰነ ጊዜ ሰዎች ኢንሰልትና አቴንሽን ሲከርነት ውስጥ ገብተው እንዳይቃርም እዛ ውስጥ ገባህ። ይሄ አቴንሽን መራብ አንዳንዴ ይሄንን አሁን የሚያምር ንግግሩን ወስደው እንትን ውስጥ ይከቱታል። ገባህ? ሰው just lead him for a little while ከቻልክ ማለት ነው። ላንተ ነው ይሄኛው። ሌላ ብዙ ምለው ነገር የለኝም። ማሂሮ ቤትን ስትከፍት ሼር አድርግልኝ ኢንሻአላህ አለን ከጎን አዲስ ያው ገበያ ሱቅ ወጥተሽ እንትን አስቤዛ አድርገሽ ታውቂያለሽ? እንደ ሴት ቲማቲሙ እንትኑ ሽንኩርቱ ድንቹ ምናምን ገዝተሽ ታውቂያለሽ? እንደ ሴት ሳይሆን ባይዘው ሴትም ሴት ነኝ። ስርዓት መጀመሪያ ቃላታችን አይደለም በጠይቅሽ እንደ ሴት እንደ ጎረምሳ እንደምኖር ማን ነግሮ ነው? እዚህ ጋር ማን ነው ቤት ይመጣ ሁሴዳት ያየኝ ሰው አለ። አሁን ያለው ሁኔታ ተግባራዊ ማን ነው? ጥያቄውን ያነሳሁት እንደ ሴት ለማለት ነው። እና እንደምታውቂው ያው ሻራም ምናምን ነገር የለው እንትናቸውን ዘርጋ አድርገው ሽጠው የሚመለሱ እናቶች አሉና አንዳንዴ እኔ ታዘብኩት ምንድን ነው ቲማቲም ዘርግተው ምናምን የሚመጣ ሰው ሁሉ እየነካካ ፀሐይም ከላይ ይመተዋል፣ ይነካካዋል። ሰውም በቃ ያነሳል፣ ይጥላል፣ ይመልሰዋል ምናምን። ከዛ ፀሐዩም ማለት ሲመለስ ምንም ቁም ነገር የለውም፣ የበሰበሰ ነው። እና አንዳንድ ሰዎች ልክ እንደዛ ናቸው። ቲማቲም እንደሱ አይነት ቲማቲም ናቸው፣ ለምንም አይጠቅሙ ማለት ነው። ሁሉም የነካካቸው ሰዎች አሉና በጣም ከባድ ነው። የሚገርም አገላለጽ ነው ወላሂ። ላይክ ኤግዛክትሊ ፕራክቲካል የሆነ ያለው ነገር ነው። በጣም የሚገርም አገላለጽ ነው። ሌላ ጊዜም ምሳሌ ብሰጥህ እንዳትቀየመኝ። እስከዛሬ ብዙ ምትና ይሄ በጣም ግሩም ምሳሌ ነው።
ወላሂ ምንም የሚገዙትን የማያውቁትም። እኔ በደግሞ ቃላቱን ሌላ ጊዜ በደንብ አስተካክያት ይቺ የራሴ ተረትና ምሳሌ ልክ እንዳገኙ አድርጊያለሁ እንደማቀርባት። ቲማቲሙ ትክክል ነው። በደንብ አድርገን እንጠቀማታለን። ይቺን ቃል እንዴት እንደወደድኳት ግሩም ነው። እና አዛረጉንና እንግዲህ ወይ ለራሳቸውን በስብሰው እኔ ስም እንትኑ ላጠል ከዛ በኋላ ቲማቲም ካልኩኝ ተግባብተናል ማለት ነው። ከዚህ በኋላ የቲማቲሙ ምሳሌ ምናምን ብቻ ከነሳው 800 ሰው ስላለ ተግባብተናል። በቃ ሌላ ምንም የቲማቲሙ ነገር ትዝ አላችሁ መባባል ነውና እንደዛ የሆነ ተቸግረናል። አሁን ዲስፓስት 2 ወር አካባቢ አብሶ ወይኔ ቫኬሽን ላይ ስለሆንኩ ነው ወይስ እንዳልከው ቲማቲሙ ተነካክቶ ብዙ የበሰበሳየውና በኋላ ስቲንኩ መከራ ነው ደግሞ ከተበላም በሽታ ነውና ወይ አርቄ ዲስታንሱን መርጫለሁ። አሪፍ ምሳሌ ነው። ኤኒዌይስ ተጋክቤ ኮኔክትድ ጭንቅላት እኮ ተከናይተናል። እሺ አመሰግናለሁ። ባቢሻ ሌላ እንዴት ነህ? ታማኝ ሐዋርያ ጌታ አባቱ ሰላም። ዛሬ ግን የልፋታችን ውጤት አየሁኝ። አንተ ደስ አለኝ እንዴ ልፋታችን አልቀረም ታውቃለህ፣ ከንቱ አልቀረም። እኔ እኮ የሚገርም ነገር ምንድን ነው ሰበካ ሰብክ ነበረ ብዙ ሰዎችን ሰብስቤ እኮ ብዙ ሰብክ ያለው እኮ ለብቻዬ ማለት ነው ጓደኞቼ። መጨረሻቸው ምን እንደሆነ ታውቃለህ? ሌሎቹ በጣም የመጨረሻ ተሳዳቢ ናቸው። ድንግሏ ብትላቸው የት አባቷ ነው ምናምን ይላሉ፣ ልክ እንደ አይሁዳውያን ማለት ነው። ከዛ እኔ በቃ እንትን አደረኩ፣ ራሴን አገለልኩ። ልትቆጣጠራቸው ሁላ አትችልም። ስሙ ራሱ ግሩም ነው። አንተ ግሩም ሆኖ ግሩም አነጋገሩ በጣም ደስ ይላል። በጣም ነው የገረመኝ። በጣም ደስ ይላል። አንዳንድ ሰዎች ደግሞ እኛ ተረትና ምሳሌያችን ለመኮረጅ አትሩጡ፣ ሁሉ ነገራችን ወስዳችሁ ኮረጃችሁ ትችሉታላችሁ። እየተፈቀደ ነው። አንዳንድ ሰዎች ነክተንማ ተው ዝም ያለ ዝንብ ምንድነው ንብ ዝንብ አላልኩም። አዎ ነካክተህማ እንትን አታድርግብን። የታሰረ ነብር መነካካት ሰላም ነው አይደል ባብዬ? አለው አለህልኝ፣ ኑርልኝ። እንኖራለን ምን እናደርጋለን ብለህ ነው? እሺ ቅድም እኔ ባለፈው የሚገርም ነገር እኔ ጸባይኛ ነኝ እንደምታውቁኝ። ከተነሳብኝ ደግሞ በጣም ከባድ ሰው ነኝና አኝኩ የሚውጥ እባብ ነገር ነኝ እኔ ከተነሳብኝ። በእውነት አንዳንዴ ዝም ብዬም አይደለም የምውጠው ሰው አድቅቄ ነው የምውጠውና ከባድ ነውና ባለፈው አንድ ዘገምተኛ ሰው የዩኒቨርሲቲ አስተማሪ ነኝ ምናምን ሲለኝ እኔ አውቀዋለሁ። ከዛ በፊት አውርተን ነበረ። አባረርኩት ከዚህ ሀሳቡ በጣም እንትን ስለነበረና የሆነ ቤት ሲያነሳ ምናምን ነገር። ከዛ እኔ በነገራችን ላይ ስለ ራሴ ሳወራ እኔ ደደብ ነኝ፣ እኔ ባለጌ ነኝ፣ እኔ ተሳዳቢ ነኝ፣ እኔ ምንም ማውቀው ነገር የለም። ስለዚህ አንዳንድ ሰዎች ወይ እኔ ጋር የሚመጡ ሰዎችን ለማሸማቀቅ ወይም ደግሞ እኔ በእሱ የሚሸማቀቅ መስሏቸው ተሳዳቢ ነው ምናምን ሲሉ ነኝ ብዬ እያወራው ራሴን ስለ ራሴ እየመሰከርኩ ነህ ብለው ሲመጡ እኔ በጣም ይገርመኛል። ነኝ እያልኩ ቀድሜ ማለት ነውና እንደዛ አድርገን እንትን ስለው ማሄ ነበረች እና የዛኔ እኔ ገስት ገብቼ ሰው ካፈረጠኝ ደግሞ በቃ እንትን ነው ማስበው ከቤቱ ናውጣ ብሎ እንደጠለዘኝ ነው የምረዳው። አንቺ ነሽ የፈተፈትኝ ባለፈው። ቅድም ራሱ አጀንዳ ላደርጋት ፈልጌ ነበርና እኔ ደግሞ ብዙ አልጨከምኩባትም ነበር ማሂን ማለት ነው። እና ለምንድን ነው ያወረችኝ? መጀመሪያ ማሂ እንዴት ነሽ? ሰላም እንዴት ናችሁ? ሁላችን ሰላም ብያለሁ። አዲስ ኡስታዝ ሁላችን ሰላም ብያለሁኝ። እንዴት ነህ ባቢ? ሰላም ነኝ አለ ፈጣሪ ይመስገን። አልወድም ያወረድኩብህ ምክንያት ያው የታወቀ ነው። በዛ ልክ እኔ ሰገጠጠኝ ስድቡ። እኔ ያመኛል እንደዚህ አይነት ስድብ። ሰው ሁላችሁም እንድትጣሉ ማንም አይፈልግም እና
በዛ መንገድ ከስር የሚሰማ ሰው አለ። የምር ስድቡ በጣም ይደብራል። ሰው በእኔ እንትን እንዳይለኝ ሰው እንዳይቀየመኝ አይደለም። እንደሱ ሳይሆን በቃ በዛ ልክ ደረጃችሁ አይደለም ብዬ ስላሰብኩኝ ነው። እኔ ደረጃዬ ነው። ምክንያቱም እኔ የማወራውን ጠንቅቄ የማውቅ ሰው ነኝ። ተሳዳቢ ነህ ብሎ ሲል አንድ ሰው ተሳዳቢነት ምን ማለት እንደሆነ የማሳየው በድርጊት በተግባር ነው። ተሳድቤ ነው የማሳየው። ከዛ በፊት በትህትናና በስርዓትን ያወራሁትን ሰው መጥቶ አንተ እኮ ተሳዳቢ ነህ ብሎ ሲለኝ ስድብ ምን ማለት እንደሆነ ማሳየት ነበረብኝ። እንደውም ለባለቤቱ በጣም ነው የማከብረው። ሪስፔክት ስላለኝ ባለቤቱ ብዙም እንትን አላደረኩም። ቀስ ብዬ ነው ያወራሁት እንጂ ከመጀመሪያ ሰውየውን አውቀዋለሁ። እውቀቱ ሲሰክሰው የነበረ ሳክስ አውቀዋለሁ። እዚህ ጋር መጥቶ አንድ ሰዓት እድል ሰጥቼው ያወራውን አውቀዋለሁ ከዛ በፊት። ስለዚህ እኔ ደግሞ ለአንተ አስቤ ነው ወይስ አንቺ መጥፎ ነገር ስለሰማሽ ነው? ምን ማለት ነው? እኔ መጥፎ ነገር ከሰማሁኝ ወይም ከደበረኝ ታውቃለህ፣ እዚሁ ፊት ለፊት ተናግሬህ ነው የሚሄደው። ከደበረኝ ማለት ነው። ይሄ የታወቀ ነገር ነው። ግን እናንተ በዛ ደረጃ ስትሰዳደቡ ማየት ደግሞ ደስ አይልም። በቃ ማለት አልፈለኩም ነበር እንደዛ እንድትሰዳደቡት። ቤቱንም የከፈትነው እኔና አብርሽ ልናወራ አንዳንድ ነገሮች ልንዝናና ነበር። ከዛ ሲቀጥል ደግሞ እንደዚ አይነት ነገር ተፈጠረ አይደለም። ከተፈጠረም በኋላ በዚህ ልክ ከስር እኮ ህዝብ አለ፣ ሰው አለ። የምትሰዳደቡ ስደብስዳላው በኢየሱስን በጣም እኔ ተሳዳቢ ነኝ። እሱ ኖርማል ነገር ነው ለኔ። ከዛ በላይ ተሳዳቢ ነኝ እኔ፣ መጨረሻ ተሳዳቢ ነኝ። ለስድብ ምንም እንትን አልጠይቅም። በግጥም ነው የምሳደበው ሁላ ነኝ። ከፈለኩ ጥበብን ተጠቅሜ በዜማ አሳደባለሁ ሁላ ከፈለኩ። ምንም ነው ራሱ ጥበብ ነው ብዬ ነው የማምነው። የኔ ስድብና ረገጣ የዛኔ ምንም ነገር አልተናገሩም። ሌላ ሰው ቢሆን ሲወላገድ ምንም መመለስ ስላቃተው ነው እንትን ያደረግኩት እንጂ ስድብ ራሱ ለኔ ምንትን ነው ጥበብ ነው። በዜማ አሳደባለሁ። ስለዚህ አንደኛ ነገር ወጥቶ መሄድ ነው። እኔ ሰው ከደበረው ወጥቶ መሄድ ነው። ተናግሬያለሁ። አንድ ሰው እድል ተሰጥቶ ስለኔ የሚያወራ ከሆነ የትም ቦታ እኔ መልስለታለሁ። ስለዚህ ስመልስለት እኔ በነገራችን ላይ አልመችም። ልጁ ስለማከብረው ነው የገባሁት እንጂ ምንም አልመችም። እኔ የኔ ባህሪ ማንንም ሰው አያውቁም። ምን አይነት ሰው እንደሆንኩም የተረዳኝ ሰው ያለም አይመስለኝም ራሱ የለም። ስለዚህ ካልተመቸሽ መሄድ ነበረብሽ እንጂ አፍርጠሽኛ ምን ማለት ነው? ንቀት ነው ወይ? በኢየሱስ እኔ ሰው አልነቅ ንቀት አይደለም። በቃ ጸጥ እንዴት ፈለኩኝ። ምክንያቱም ወጥሽ መሄድ ነው። ወጥሽ መሄድ እኮ ነው። ባለቤቱ እንደዛ የለም አብርሽ አላደረገማ። ባለቤቱ እንደዛ ማለት አለበት። እንድናወራ እኮ ነው የተፈቀደልን። ተፈቅዷል። ወጥቶ ነበር አብርሽ። አልገባህ ይሆናል። የሆነ ሰዓት ላይ ወጣ። ሲወጣ ማንም ሰው አልነበረም። ስድባችሁ ቀጠለ። ከዛ አወረድኳችሁ። ሁሉንም ሰው ነው ያወረድኩት። አይሻልም? አንቺ ምን ቤት ነሽ? ሁሉን ሰው አውርደሽ እዛ ቁጭ የምትይው እንደሱ ሳይሆን ነገርኩህ እኮ ባቢ። እኔ አወረድኳችሁ ሰላም ስለፈለግ ነው። በቃ ጸጥ እንዴት ስለፈለግኩ ነው አልኩህ እንጂ ቤት በቃ ማሂ፣ እኔ ምንድን ነው አመለካከትሽ ያንቺ ነው። ገብቶሻል? ግን እኔ ጋር አንድ ቀን የበላም ያወራም ሰው ብዙም እንትን አላደርግም። እንደ ሌላ ሰው አይደለም ማየው። ሁለተኛ እድል ነው። ከተጣላን ሌላ ነገር ነው የሚመጣው። እየተናገርኩ ነው። እኔ ከአንድ ሰው ጋር ከተጣላው እንደውም እንደኔ እድል የሚሰጥ ሰው የለም። ስለዚህ መጣላቱ ቢመጣ በጣም ከባድ ነው። አይቻልም። እኔ ጋር መጣላት አይቻልም። ጨርቁን እንዲጥል ነው የማደርገው። እኔ ሰው ከፈለኩ ሰውን ላሳብድ እችላለሁ። እኔ አይንን ካሳረፍኩበት አንድ ሰው አሳብደዋለሁ ከፈለኩ። ስለዚህ መጠንቀቅ አለብሽ። እኔ አልወድም ይሄ በአሽሙር። እኔ በሮዶ የምቆላ ሰው ነኝ። እኔ ከፈለኩ አራዳነት ደግሞ በሁለት አይኖች መሀል ጎል ማስቆጠር ሰው ነኝ። እኔ ከፈለኩ ማለት እኔ እርድና ልጫወት ካልኩ ሌላ ነገር ነው። እዚህ ጋር ግን ሰውን በእንትኑ ለመሄድ ስለምፈልግ ነው። እኔ ሰውን ማድቀቅ እችላለሁ። እንዳልነበረ ማድረግ እችላለሁ እኔ ከፈለኩ። ስለዚህ እኔ ጋር ማንንም ሰው እንዳይሳፈጥ እኔ አስጠነቅቃለሁ። በተለይ ደግሞ እኔ ጋር የምታወሩ ሰዎች መጠንቀቅ አለባችሁ። እኔ ጋር የምትቀራረቡ ሰዎች
መጠንቀቅ አለባቸው። ሀሳብ ካልተመቸው እኔ ጋር ያለ ሰው ቀስ ብሎ መናገር ነው። መጥተው በድፍረት መናገር ይችላል። እኔ ጋር ችግር የለብኝም። ከዛ ደግሞ የማይመቸው ሰው ካለ ውልቅ ብሎ መጥፋት ነው። እኔ ከፍዬም ተከፍዬም አይደለም እዚህ ጋር የምመጣው። አንድም ሰውም እንትን አላደርግም እና ብዬ የማመጣው ሰው የለም። የሚመጣው ሁሉም ሰው ሀሳቡ ለመስጠት ነው፣ እኔን ለማጀብ አይደለም። ይሄ ደግሞ ነፃ ሚዲያ ነው። ሁሉም ሰው የመሰለውን ይናገራል፣ የሚያምነውን ይሰብካል። ችግር የለብኝም። ካልሆነ ግን እኔ ላይ ጥባ ጥቤ እጫወታለሁ ካለ ጨባ ነው የማደርገው። አመሰግናለሁ ቅዱሳን። ሀሳብ ለመስጠት የሚሄድብህ ነገር ስላገኘው ከሚያልቼ ጀምሮ ዙረት የጀመርከው አርፈ ቤት አትቀመጥም። እኔ የሚገርምሽ ነገር ጓደኞቼ አሉ የማልገባው እዚህ ጋር ያለ ሰው እንዳላስቀይም ብዬ ነው በእውነት እንዲህ የሚወራው በጣም ወጣ ያለ ነገር ነው። እነሱ ጋር ሼር እየተደረገ ሁላ አልገባም ወይ በፌክ አካውንት ምናምን ገብቼ ምናምን ብዬ እወጣለሁ እነሱ ጋር ገባሽ። ቤታችን እንደ ቤታችን የሚችለን እንሻለናል። እኔም አልዞርም፣ ወንድማችንም የትም እንድትዞር አንፈልግምም አንፈቅድልህምም። ከዚህ በኋላ ከዚህ ሲናገሩህም ሆነ በቅንድባቸው እንኳን ቀዳዳ ቢያዩ ደስ ስለማይልም በኋላ እኛም ውስጣችን ተከልብሶ የማይሆን ስሜት ከሚሰማን ቤትህን ከፍተህ እንደፈለግ አትዞር ደስ ይላል። እንደ ሀሳብ ነው። ያው ከሄድክም እንግዲህ አሉ ብለን ያው አንተ ላይ ነው ልዞር የምችለው። ሌላውን አይመለከተኝም። ሰው የራሱን ኦፒኒየን እና የራሳቸውን እንትን ነው። አሁን እኔ ሌላ ቤት ሄጄ የሆነ ነገር ብባል አቤስሊ ለምን ሄደች ነው አይደል እንዴ? ስለዚህ ሰው በዛ ነው ነገሩ። በማያገባኝ አንተ ላይ ብቻ ነው መጮህ የምችለው። ሰው ባትሄድ መልካም ነው። ከሄድክ እንኳን አትሊስት ሪስፔክት የምትደረግበት ቦታ ሄድ ባቢያችን። ከዚህ እንደምታየው እኛ በጣም የምንወድ ሰዎች ተከትለን ሱክ ብለን ልንመጣ እንችላለን። ስለዚህ ያ አመሰግናለሁ። አዲስ ሰዎች ብዙ ሰዎች ነው ያዩትና ቆርጠህ ላክለት የሚለው አካውንት የሱ ነው ይላሉ። ቆርጠህ ላክለት የኔ አይደለም። ነገራችን ላይ እኔ የምፈልገው ሰው ግን ስልኬ ነው ጠላት የሚለውን ሰው እኔ እየፈለግኩት ነው። ምንም ፖስት እያደረገ አይደለም። ጽፍለታለሁ። በጣም ነበር የሚመችኝ ግን ጠፋና ስልኬ ነው ጠላቴ እንትን እያደረግኩት ነው እየፈለግኩት ነው። እሱ ነው እንትን ያለኝና ቆርጠህ ላክለት የኔ አይደለም እንትን ልበላችሁ ብዬ ነው። ምናልባት የሆነ ሰዓት ላይ የሆነ ነገር ፖስት ከተደረገ እኔ ጋር እንትን እንዳታደርጉት። ሌላ አካውንት ነው ያለኝ። በእርግጥ ብዙ ተከታይ ያለው አካውንት አለኝ ግን ሌላ ነው። ቆርጠህ ላክለትም ስልኬ ነው ጠላቴም አይደለም የኔ አይደለም በማለት ነው። ብዙ ጊዜ አይቼዋለሁ እንደዚህ አይነት ነገር በሆነ ቪዲዮ እያዩ የእሱ እኮ ነው ምናምን ብሎ ስግጥ ብለው ያወራሉ። እንዴ አይደለም። ኦኬ እሺ ማይ የምትይው ነገር አለ ባቢ? አንድ ጊዜ ማስታወቂያ ስራልኝ ያለን ነው ማሂሮ። እሺ ወይ ማሂር ትጭረስና ከዛ አወራለሁ። እሺ እሺ ላውራ ማሂታ አውራ ነው ሙስሊሞች ሰላም አለይኩም ወራህመቱላሂ ወበረካቱ። ቅድም የተነሳ ሀሳብ ነበር። እሱ ምንድነው ማሂር ወንድማችን ማለት ነው እዛ ትግራይ አካባቢ ከዚህ በፊት በነበረው ጦርነትም በተለያዩ ነገሮች መስጂዶች ፈርሶ ነበርና ከዛ በኋላ እንደገና ብዙ መድረሳዎችም ቁርአኖች ተበታትነዋል። ለዛ ደግሞ ቁርአን ያስፈልገኛል ለአካባቢው ማለት ብዙ ቁርአን የሚያስፈልግ። ስለዚህ እንዲህ ያላችሁ ሰዎች አንደኛ ማሂርን እንትን አድርጉት፣ ፎሎ አድርጉት፣ በውስጥ አውሩት ንያችሁን። ሌላው ደግሞ አብዱ መርካቶንም ደግሞ አናግሩት። ኢንሻአላህ እስካሁን ድረስ 200 ቁርአን ብቻ ነው የተሰበሰበው ተብሏልና ከዛ በኋላ ነው የሚያስፈልገው። ትግራይ ማለት እንግዲህ ክልል ነው። ስለዚህ ኢንሻአላህ ለኛም ደግሞ ትልቅ አጋጣሚ ነው። የሞቱ ቤተሰቦቻችን፣ እናቶቻችን፣ አባቶቻችን፣ ዘመዶቻችን ይኖራሉና ለነሱም ሰደቀተል ጃሪያ ነው የሚሆነው። በእያንዳንዱ ቁርአን በተነበበ ቁጥር በእያንዳንዱ ፊደል አጅር እናስገኛለን ማለት ነው። ስለዚህ ቁርአን መግዛት የሚትፈልጉ ማሂርን ፎሎ አድርጉት፣ አውሩት። ከዛ አብዱ መርካቶንም ደግሞ አናግሩት። ምናልባት አመቻቹት ደግሞ ማሂር አንድ ቀን ቤቱን ከፍቶ ለዚህ ጉዳይ ደግሞ ኢንሻአላህ እንረባረባለን ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ለማንኛውም እንደተባላችሁትን ነው። ብር የጠየቃችሁ ሰው የለም። አንባቢ ትውልድ እንዲፈጠር መጽሐፍ ነው የምንገዛው፣ ቁርአን ነው ለትውልድ የፈለግነው። በጦርነቱም ተቃጥለዋል፣ የፈረሰ ነገርም አለ ምናምን፣ የተጎዳ ትውልድም ስላለ የጠፋም የተደፈነም ስላለ ያው እንትኑ ሲፈርስም ምናምንም
እንትን ተባበሩን ነው እያለ ያለው ማሄር በራሱ ላይቭ ሲገባ ገብታችሁ የምትችሉትን አድርጉ፣ ፎሎውም አድርጉት እንዳለው ኡስታዝ ጀማል ፎሎ አድርጉት። እንትን ይልበታል መሰለኝ አንዳንድ ነገራቶችን ፖስት የሚያደርግበት አካውንቱ ነው። ሩሆይናንም ፎሎ አድርጓት፣ ፎሎ ያስፈልጋታል። የሆነ ሰዓት ላይ እኔና እሷ ተስማምተን እኔ ዱባይ በጣም አሪፍ ሀገር ነው ስለሚባል የሆነ የስልክ ምናምን ከፍታለሁ እና ሰራተኛም አድርገው የእንትን ነው በእንትን ነው የምንከፍተው እኔና እሷ ማለት ነው። ከፍተን እሷ ዱቅ ብላ ምናምን ትመጣለች እና ለሱ ስለሆነ ፎሎ አድርጓት እያልኩ ነው። ሌሎችም ፎሎ አድርጓቸው። አንድ ላይ አላለችም። ዱባይ መጥቼ ደግሞ ስልክልሽ ከባድ ነው ከባድ ነው። ግን አንዳንዴ አዲስ ዓመት ምናምን ሲሆን እመጣለሁ። ዱባይ መዝናናት አለብን አሪፍ ሀገር ነው ምናምን ይላሉ። ጎራ እንላለን እኛም አይቀርብን። እሺ ማይ እዚህ አትጻፉ። እሺ ንያ ያላችሁ ሰዎች እዚህ አትጻፉ። ማሂርን በውስጥ ፎሎ አድርጉትና ንያችሁን ለማሂር አሳውቁት። ካልሆነ ደግሞ አብዱ መርካቶን ስልክ ቁጥር እዚህ ልክ አስቀምጥላችኋለሁ። ለማሂር የቁርአን ነው በሉና አናግሩት ማለት ነው። ይቅርታ ባቢ ኮሜንት ያየው ስለሆነ እዚህ መጻፋችሁ ምን ዋጋ የለውም። እሺ እሺ ችግር የለውም። ባቢ በጣም ነው የማመሰግነው። አላህ ኸይር ጀዛህን ይክፈልህ። አላህ ሂዳያ ይስጥህ። ያው ቤትህ በቃ እንደፈለገን ስንፈልግ ማስታወቂያ እንሰራለን፣ ስንፈልግ ነፃነት አለውና አላህ ኸይር ጀዛህን ይክፈልህ። እናመሰግናለን በጣም አላህ ያክብር። ችግር የለውም ማሂር። ሌላ ሰው ስንት የማይረባ አሩን ጥሎ እየወጣ እዚህ ጋር ምን ችግር አለው ብለህ ነው? አዎ እንትን ነው አሁን ቁርአን ወላሂ ምን አንድ ሰው ምን እንዳደረገ ላሳየህ ባቢ። ተማሪ ነኝ ምናምን አለና እሱ የቀራበትን ቆይ እስኪ አንዴ በትልቁ አድርገኝ ላሳየህ። ኦኬ አይ ቲንክ ይታያል ብዬ አስባለሁ። ይታያል ኔትወርክ ብርሃኑ በቃ ኦኬ አሁን ይታያል አይደለ? አዎ ይሄኛውን ሙስሊም ሆኖ የሚያውቀው ያውቃል። ኡስታዝ ያውቁታል። ፈትሁል ባሪ ነው ይሄ ፈትሁል ባሪ ኪታብ ነው። ይሄንን ምን ያስፈልጋችኋል ብላን እኔ በግሌ ይሄን ነው የምፈልገው ብዬ ቀልድ ጓል መቀሌ ላይ በቃ እናንተ ስለምታስተምሩ ይሆንላችሁ ብላ ይሄንን 15 ሙጀለድ ጓል መቀሌ ናት የገዛችው ባቢ። ወደ አላህ ኸይር ጀዛን ይክፈል 10 ምናምን ነው 10 ምናምን ሺህ ብር ነው የሚሸጠው። ይሄንን ጓል መቀሌ ናት የገዛችልን። ይሄኛውንም አንድ እህታችን ማለት ነው ኢብኑ ኸሲር። አሁን ላይ ያሉት ቁርአኖች እንደዚህ ናቸውና ሰው ይሄንን ቁርአን ያየው እንደዚህ የተቀዳደደ ይድሩ በቃ ይሄም ይጠቅመናል። አየሁ አይደለ? እንደዚህ ነው ያረጅ ይጠቅመናል። ይሄ ይጠቅመናል። ይሄ ማለት ነው እንደነዚህ በቃ ልጆች ይቀሩበታል። ይሄንን አየሁ አይደለ? ዋናው እኛ የምንፈልገው ቁርአኑ ትምህርቱ ስለሆነ ማለት ነው። እንደነዚህ እንደዚህ ያረጁ ማለት ነው። እንደነዚህ አሉ እና ቁርአኑ ራሱ ካላችሁ እንደነዚህ ገዝተው ይላኩልንም አሉ ማለት ነው። ይሄ እንደዚህ አዲሱን እንደዚህ ይሄን ደግሞ 20 ፍሬ ራሱ ገዝቶ የሰጠን አብዱ መርካቶ ነው። ከራሱ ነው አብዱ መርካቶ አላህ ይክፈለው ማለት ነው። እንደነዚህ ያረጁ ማለት ነው። እንደዚህ የተቀዳደዱ ቢሆኑም እኛ የምንፈልገው ትምህርቱም ስለሆነ እነዚህን አሁን እኛ በፕላስተር አሽገን ምናምን እናደርሳቸዋለን ማለት ነው ወደ መድረሳው። ይሄው እንደዚህ ይሄ እንኳን እንትን ላሳያችሁ። ይሄ ባቢ አየሁ። ይሄ በእጅ የተጻፈ ቁርአን ነው፣ የድሮ ነው ይሄ ማለት ነው። ይሄ የኔ ነው፣ ከግራንድ ፋዘር የመጣ ነው። ብቻ በእጅ የተጻፈ ቁርአን ነው።
ይሄ ማለት ነው። እና እንደነዚህ ነው እየሰበሰብን የምናደርገው። ቃይደት ኑሮ አለ እንደዚህ ይሄ እንደዚህ አያቸው እንደነዚህ ማለት ነው። ይሄን አብዱ መልካት የላከልን 20 ፍሬ እንደነዚህ ማለት ነው። ሰው እነዚህን በቁርአኑ ያላችሁ በቁርአኑ በእንትንም ያላችሁ እንደዚህም ያረጀ እንኳን ቢሆን ቅድድ ቢልም እኛ አሽገን እናስተምርበታለን። ቁርአን እስከ ጫፍ ድረስ ስለሆነ ዋናው የምንፈልገው ትምህርቱም ስለሆነ ማለት ነው። እና ለዚህ ነው እንትን እያልን ያለ ነው። አንድም ይሁን ሁለትም ይሁን የተቀደደም ይሁን ምንም ይሁን ቁርአኑ ያላችሁ ሰዎች እዚህ ጋር እንጠቀምበታለን በጣም እና ለዛ ነው አላህ ኸይር ጀዛችሁን ይክፈላችሁ። ሽክራን ባቢ። እሺ ማሂር የራሱ ቤት ሲከፍት ሰዎች ገብታችሁ እዛ ጋር መጽሐፉን የመግዛትም የማሰባሰብም መጽሐፉ ገዝቶ ማስረከብ የሚችል ሰው ገዝቶ ማስረከብ ወይም ብር ልኮ ደግሞ መጽሐፉን የሚገዛበትን ነገር ካለ በጣም እንትኑ እንዲታገዝ አንባቢ ትውልድ እንዲፈጠር ሃይማኖትን የሚያውቅ ትውልድ እንዲፈጠር ሃይማኖትን ማንበብ ያለበት ትውልድ መኖር አለበት በሚለው የሚያነበውን መጽሐፍ የለም። እኔ የገረመኝ ግን የድሮ ሰዎች በእጅ የተጻፈ ነው አልክና ማንበብ ብቻ ሳይሆን በእጃቸውን የሚጽፉ ነበርና በጣም ከባድ ነው። ይሄ ደግሞ ስራና ጊዜ ያስፈልገዋል፣ አለመሰልቸት ያስፈልጋል፣ ተነሳሽነት ከውስጥ ያስፈልጋልና ትልቅ ነገር ነው። ለማንኛውም ላይቭ አድርጉ ከፍቶ ሲገባ እሱ ገብታችሁ እዛ ጋር መሳተፍ አለባችሁ እየተባላችሁን ነው። በጣም አመሰግናለሁ። ማሂ አለሽ? ከረጅም ማማላ ትንግርት የበላ ሰው ከጎድጓዳ ስፍራ ጠይም የሳመ ሰው ሴና ወይ እንዴት ነሽ? ደህና ነኝ። እንዴት ነህ? ሰላም ነው? አዎ ሁሉ መልካም ነው? አዎ አዎ። ምን ነው ደንገጥ አልሽ? ማማዬ ነረኔ ማማዬ ነረኔ ማማዬ። እሺ አይ ባቢ እኔ ደንግጬ አይደለም፣ ያው ትንሽ ተናድጄ ነው። ተናድሽ ነው? አዎ። ማን ያናደደሽ? እውነት ለመናገር አንዳንድ ሙስሊሞች በጣም ችግር አለባቸው። እንዴ ባቢ እኔ እኮ በጣም ብዙ ክርስቲያን ጓደኞች አሉኝ። እነሱ ቤት ገብቼ ስለምጫወት ወይ ደግሞ ስለማወራ ምንድነው ችግሩ? እንዴ ምን ችግር አለው? እምነቴን እስካልተሳደቡ እምነቴን እንትን እስካላሉ እኔ እነሱ ጋር ገብቼ ማወራቴ መጫወቴ ምን ችግር አለው? እና ኮሜንት ላይ በጣም እንትን እያሉ ነው። ምን አሉ? ባይዘው የታያቸው ዜና አንዴ ይቅርታ ረመዳን አንዴ ምንድን ነው ያሉት ዜና? አይ ድራማ ምናምን ይላሉ። እኔ ምን እንደሆነ ራሱ አልገባኝም። በነገራችን ላይ ከባዱ ችግር ምንድን ነው? ሰው ኮመንት መስጠት ይችላል። ማንንም ሰው ደግሞ ኮመንት መስጠት አለበትም ራሱ። ሰው የሚያስበውን ነገር ደግሞ ሊናገር ይችላል። ግን ችግሩ ምንድን ነው? አንዳንዴ እኛ መከተል ያለብን ውስጣችንን ነው። ስለዚህ እውነት ነው ብለን የምናምነው ነገር ካለ በእውነት ጸንተን ሰው የፈለገ ነገር ቢልም ምንም ስሜትም መንገዳገድም መናደድም መኖሩ ትክክል አይደለም ብዬ ነው የማምነው። ግን ከባዱ ችግር ምንድን ነው? እኔ
አሁን እንደዚህ ማለቱ ራሱ ነገ የማያስቆጭ መሆን አለበት ብዬ ነው የማስበው። አንደኛ ነገር እሱ የአንቺ ውሳኔ ነው፣ የአንቺ ፍላጎትም ነው። የትም ስፍራ ገብተሽ የፈለግሽውን የመሆን ኦኬ። እና ማን ነው የሚሳደበው? ገብታችሁ እኔን መሳደብ የምችሉት ገብታችሁ ነው። እኔ አስገባችኋለሁ። ከታች በእንትን በኮመንት አትሳደቡ፣ ችግር የለውም። ገብታችሁ በቃል እንትን ማለት ትችላላችሁ። ለማንኛውም ሴና ሰዎች ብዙ ነገር ሊሉሽ ይችላሉ። ይሄ ደግሞ የእነሱ መብት ነው። ምክንያቱ ያለነው ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ደግሞ ብዙ አይነት ሰዎች የሚገኙበት ስፍራ ነው። ለእንደዚህ አይነት ነገር ተዘጋጅተን መምጣት አለብን ብዬ ነው ማምነው። ስለዚህ አንቺም እንደዛ ነው መሆን ያለብሽ። ሰው ብዙ ነገር ሊልሽ ይችላል። ዋናው ነገር ግን ማለቱ አይደለም። አንቺ የምታምኝበት ነገር አለ፣ የተከተልሽው ነገር አለ። የአንቺ የመከተልሽም ሃይማኖት የመቀየርሽም ትርጉም የሚኖረው ጸንተሽ በመቀጠልሽ ብቻ ነው ትርጉም ያለው ማለት ነው። የእነሱ እንደዛ ማለታቸው ደግሞ ይረብሻል ድምፅ። እነሱ እንደዛ ማለታቸው ትርጉም አልባ የሚሆነው ምንድን ነው? አንቺ ባለሽበትን ጸንተሽ ቀጠለሽ የመጨረሻ ውሳኔሽን ትክክል እንደሆነ ማሳየትሽን ነው እኔ የእነሱ እንደዛ ማለታቸው ትርጉም አልባ የሚያደርገው ብዬ ነው የማምነው። እና ብዙ መጨነቅ የለብሽም ለምለው ሴና፣ እኔ የምተኛበት ሰዓት ስለደረሰ ሁላችሁንም ባላችሁበት የ665 አምላክ ፍቅርን በረከትም እናንተ ላይ ይርከፍከፍ። ግን ምንድን ነው የምታደርጊው ሴና? በውስጥ ደግሞ መጥተሽ እኔ ጋር ደውልሽ ምናምን እኔ አጥናኝም ምናምንም ስለሆንኩ መጥተሽ በውስጥ ማውራት የሚባል ነገርም ካለ በውስጥ ጎራ ብለሽ ለእኔ እንደዚህ እያሉኝ ነው ምናምን ብትኝ የተሻለ ነው። እንደዛ ነው ማለት ያለብሽ መሲ። እኔ ሁልጊዜ የምመጣው አንተ ልትተኛ ስትል ነው። ከባድ ነው። ላለማፈን ብዬ ነው መተንፈስ አለብሽ ብዬ እንጂ ሰዓቴን ደርሰዋል፣ አልፈዋል ድረስ። ኧረ ተኛ ማለት የምተነፍሰው የለኝም ማለት ሀሳባችሁ አልቋል። ምን እንደሆነ አልሰማሁም ከጅምሩ። ባለችግሩ ማን እንደሆነ ባለስሞታው ማን እንደሆነ ራሱ አላውቅም እኮ አሁን እኔ። ችግሩ ምንድን ነው? ችግሩ እኔና ሴና በመካከላችን ፍቅር አለና መሲ እና የድሮ ሰዎች ልጃቸውን ሲጠየቁ እንግዲህ እንደዛ ከሆነ ጀብደኝነቱን ማሳየት አለበት፣ አንበሳ ገሎ በአንበሳ ቆዳ መምጣት አለበት ምናምን ይባል ነበረ። አሁን ደግሞ እንደምትወደኝ እኔን የሚናገሩ ሰዎች መቆሽመድ አለብህ እያለች ነው እሷ። እነሱን ስታባረር ማየት አለብኝ ነው ነገሩ እንጂ ሌላ አይደለም። የድሮ ይቀላል ካሁኑ እኮ። የድሮ አንበሳ መግደል ቀላል ነው። አሁን ግን የሚሳደቡትን መሳደብ ይሄ ጅስት ብሄር አይደለም፣ ያኔ ጉድ ብሄር አይደለም። ስለዚህ የምንወደውን አካል በጉድ ብሄር አንፈትነው አይሻልም? አንበሳ ከጫካ ገድሎ ቢያመጣልሽ ይሻላል። እሺ ሴናዬ፣ ይህን ነው የምለው። ኦኬ እሺ በሉ ያ ጀማዓ እንግዲህ ያው ሰሞኑን የተፈጠረ ችግር አለ አማራ ክልል። ያ ነገር እንትን እንዲል ሁላችሁም ሙስሊም እህት ወንድሞች ሁሉም ማህበረሰብ ዘንድ እንዲኖር በአማራ ክልል የተፈጠረውን ነገር ለማድረስ ሞክሩ። ሼር ለማድረግ ቪዲዮ ለመስራት ሞክሩ። የሞቱትንም አላህ ይዘንላቸው ዱዓ አድርጉላቸው ነው የምለው። ሶሻል ሚዲያ ላይ ባቢ የሙስሊም ስም እያደረጉ እየተጠቀሙ በሙስሊም ስም አካውንት እየተከፈተ የሞቱ ወንድሞቻችንን ራሱ ሞት ለመንጠቅ የሚሞክሩ አካላቶች አሉ። ያንን ነው እንግዲህ ማስተላለፍ የፈለግኩት። ምናልባት ቅር ካላለ አዎ ቅር አይልህም። ያው ሰሞኑን እንግዲህ በአማራ ክልል በሃይማኖታዊ አማጽያን የተገደሉ አባቶች ወንድሞች አሉ። መስጊድ ውስጥ ጸሎት ላይ ያሉ ነው እንግዲህ ገብተው የገደሏቸው። አማጽያኑ የኦርቶዶክስ አማጽያን ናቸው። መነሻቸው አማራ ክልል ነው። አማራ ክልል ሀገሪቱ ኢትዮጵያ አዲስ የፖለቲካ እንትን ላይ ደርሳለች ከተባለ ወዲህ ባለፉት 6 እና 7 ዓመት መስጊድ ውስጥ በመግባት ሙስሊሞችን በመግደል መስጊድን በማቃጠል ከመስጊድ ሲወጡ እየጠበቁ መግደል እየተለመደ ሆኗል። ሰሞኑን ደግሞ መስጊድ ውስጥ የኢሻ ሰላትን በሚሰግዱ ምዕመናን ላይ
የኦርቶዶክስ አማጺ የሆነው ፋኖ ቀጥታ ገብቶ አማኞች ላይ በመተኮስ ገሏቸዋል። ከዛ በላይ ደግሞ በጣም የሚያመው ሐኪም ቤት እንዳይሄዱ በመከልከል ህዝቡ ሐኪም ቤት እንዳያደርሳቸው በመከልከል ደም ፈሷቸው ነው የሞቱት። ሐኪም ቤት ቢሄዱ ምናልባትም ደም ማስቆም ይቻል ነበር። ነገር ግን ሐኪም ቤት እንዳይሄዱ በማድረግ ህይወታቸው እንዲያልፍ አድርጓል፣ ገሏቸዋል። ያኔ አላህ ሰማዕትነትን እንዲሰጣቸው እኛ ዱዓ እናደርጋለን። ሶሻል ሚዲያ ተጠቃሚ የሆነ ማንኛውም ሰው እኔ ሰብአዊነት ይሰማኛል፣ የሰው ልጅ በግፍ መገደል የለበትም የሚል የኢትዮጵያ ህዝብ ማወቅ አለበት። ይህንን ግፍ አልፎም ተርፎም የዓለም ህዝብ ማወቅ አለበት እና በጣም በሚያሳዝን ሁኔታ ይህ የኦርቶዶክስ አማጺ ኃይል ፎከስ የሚያደርገው ሙስሊሙን ነው። ሙስሊሙን እንደ ጠላት አድርጎ ነው የያዘው። በዚህ ሰዓት የኢትዮጵያ መንበረ ስልጣኑ በፕሮቴስታንቶች እጅ ሆኖ ሳለ ሙስሊሙን ከመስጊድ ከአሁን በፊት ዛሬ ዓመት አካባቢ ባህር ዳር ላይ ከመስጊድ ሲወጡ ረመዷን ላይ ጠብቀው ገለዋቸዋል። እንደዚሁም ጎንደር ላይ ኦርቶዶክስ እንደ ድሮ እየተከበረች አይደለችም በሚል ከ53 በላይ ሙስሊሞችን ገለዋቸዋል። ረመዷን ነበረ። መስጊዶቻቸውን፣ ሱቆቻቸውን አቃጥለውባቸው አባረዋቸዋል። በጣም በሚያሳዝን ሁኔታ በዚህ ሰዓት በጎንደር አካባቢ ተሰደው አገር ለቀው ያሉ አሉ። እንደዚሁም በጎጃም በሞጣ ተሰደው አገር ለቀው ያሉ አሉ። እናንተ የመንግስት ደጋፊዎች ናችሁ። የሚገርምህ ነገር ባቢ አሁን ላይ ያለው መንግስት አያምኑትም። የእስላም መንግስት ነው የሚሉት። እንግዲህ ምለውላቸዋል። አብይ ጴንጤ ነው ብለው ምለውላቸዋል። እስላም አይደለም ተብሎ ተምሎላቸው አይቻልም፣ እሱ እስላም ነው፣ እንዴት እስላም ሀገር ይገዛል እያሉ ወንድሞቻችንን እየገደሉብን ነው። መስጊድ ውስጥ እየገቡ ከመስጊድ እየጠበቁ ማለት ነው። በጣም ነው የሚያሳዝነው። መንግስትም በነገራችን ላይ ይህን ማስቆም አቅቶት አይደለም። ነገር ግን የሙስሊሙ ደም አይመረውም፣ የሙስሊሙ ደም አይቆጨውም። በጣም የሚያሳዝነው ደግሞ የወንድሞቻችንን ሞት እየቀሙን ያሉን ምንድን ነው? ኦርቶዶክስ እንደዚህ አታደርግም ይላሉ። አይ እኛንን ስንገደል የኖር ነው ይላሉ ኦርቶዶክሶች። ባቢ ማንም አእምሮ ያለው ሰው ማንም የኢትዮጵያን ታሪክ የሚያውቅ ሰው ይፍረድ እስኪ። ኢትዮጵያን ሲገዙ የነበሩ የኦርቶዶክስ ነገስታቶች ናቸው። ስልጣንን የምትቀባው ማናት? ቤተክርስቲያኒቱ ናት። የኦርቶዶክስ ቤተክርስቲያን ነገስታቱን ስልጣን ቀብታ ሰይፍ አስይዛ ኢትዮጵያን ሲመሩ ኖረዋል። ኢትዮጵያ ጭራሽ በነገስታቱ ከመመራቷ የተነሳ የክርስቲያን ደሴት ስትባል ነው የኖረችው። የክርስቲያን ደሴት ናት ሀገራችን ብለው ኦርቶዶክስ ቀብታቸው ሰይፍ ይዘው ሀገር ሲመሩ ኖረው ሙስሊሞች አሳደውናል ይላሉ። ምን አይነት ህሊና ነው ያላቸው? ምን አይነት ጭንቅላት ነው ያላቸው? እነዚህን ሰዎች ምን አይነት መርፌ ብንወጋቸው ነው የሚድኑት ነው የኔ ጥያቄ። እንዴት ነው አንድን የሀገር ገዢ ነኝ አገሪቱ የክርስቲያን ናት ተብላ የክርስቲያን ደሴት መሆነችበት ሀገር እንዴት ነው እስላም አሳደደን የሚባለው? የኢትዮጵያ የኦርቶዶክስ ነገስታቶች ኢትዮጵያን ከ1500 ዓመት በላይ ኢትዮጵያን መርተዋል። በነገራችን ላይ አሁንም ድረስ ኦርቶዶክስ ቤተክርስቲያን ፋኖ እስከሚያሸንፍ ድረስ ነው እንጂ የምጠብቀው ካሸነፈ በኋላ ቢያሸንፍ እንደ እድል ቀንቶት ቢያሸንፍ ስልጣኑን የምትቀባው የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። በዚህ ሰዓት በአማራ ክልል በቤተክርስቲያንና በገዳም ውስጥ ተደብቀው ነው ያሉት። ምሽጋቸው ቤተክርስቲያንና ገዳም ነው። የሚገርም ነገር ባቢና ለሞቱት ድምፅ ሆኑ ለማለት ነው። ባቢዬ በጣም ይቅርታ በልተኛ። እሺ ቻው፣ ደህና ደር። በነገራችን ላይ ከኢትዮጵያ የሟቹ አንድ ቅርብ ሰው የሆነ መልእክት አስቀምጠውልኝ ነበረና ያው ገዳዩ ማን እንደሆነ፣ እንዴት እንደተገደሉ፣ በምን ሰዓት እንደተፈጸመ፣ ነገሩ እንዴት እንደነበረ፣ ከየት ወዴት እንደተፈጸመ ምናምን እኔ ነግሮኝ ነበረ ሰፋ አድርጎ ማለት ነው። እና እሱ እኔ አስፈላጊ ስላልሆነ አልናገርም። ግን በዋናነት ሰው ምንድን ነው ማድረግ ያለበት? በእርግጥ ገዳይ መታወቅ አለበት። ከታወቀ በኋላ ደግሞ ያው ሊኮነን ይገባል። ትክክል አይደለም መባል አለበት። ግን ደግሞ በቅድሚያ ምንድን ነው ሙስሊምም ክርስቲያንም እንደዚህ አይነት ድርጊት ትክክል አይደለም። ፈጻሚው የፈለገ ይሁን፣ ያው ፈጻሚው ጥሩ ነገር አላደረገም፣ በጣም መጥፎ ሰው ነው፣ መጥፎ ድርጊት ነው የተደረገው ተብሎ መቃወም አለበት። እኔ ደግሞ እንደ 665 መስራችና መሪ ያውም ሊቀ ካህን እኔ ተቃውሜን መግለጫ ሰጥቻለሁ። ትናንት የተደረገው ድርጊት አድራጊው ማንን የሚሆን በሚያሳዝን መልኩ በእርግጥ አንዳንድ ሰዎች በፖለቲካ ተለያይተው ሙስሊሞቹ ራሱ ሳይቀሩ ማለት ነው ድርጊቱን ከመቃወም ይልቅ የፈጸመው እኮ